ብዙ ልጆች አሉ ዲቤት የጠሩ እነ ሜሎስ እነ ቴዲ እነ ኤርሚ በሙሉ ማለት ነው። እና እኔ በምን ዙሪያ ከእናንተ ወገን ያልተቀበሉ በነገረ ጥምቀት ጠይቀዋል። በድህነት ዙሪያ ሙሉ በድህነት ዙሪያ በምትሉት ጠይቀዋል። ኢቭን በሜሮን ዙሪያ ሜሎስ ብዙ ጊዜ ዲቤት ጠርቶ አንድም ሰው የተቀበለ የለም። ስለዚህ ለስፖርት ያለ ሳይድ ማለት ነው። ችግር የለውም። ነገራቸውና ሬዲ ነን። ቪዲዮ አለ። ቪዲዮ ሰርተ ሜሎስን ታጋርጎና እኛ ሜንሽን እናደርገዋለን። ከዛ ሜሎስ ማን ነው ነው የሚመጣው? ንገረኝ። እዳዝ ማር እሱ ሲመጣ ሊያብራራ ማተርስ አይ እንዴ ኤርሚያስ እንትን ነው። ኤርሚያስ ዲቤት ጠርቷል። በነገረ በጣም ጥሩ። እኔ በጥምቀት በስላሴ በቁርባን ከኤርሚያስ ጋር መወያየት ፈልጋለሁ። ችግር የለብኝም። ተራ ቪዲዮ ስራና ተራቸው እሱን ቴዲ ሌሎች ወንድሞቻችን አሉ እነ ሙሌ ምናምን ተራቸውና መጥቶ ዲቤት ይገባሉ። ማን ነው ካልቪኒስት ነው? ምን ብዬ ነው የምጠራው? ኦኬ እሺ። ማርያም የወደቀውን ስጋ ይዛለች ብለህ ታምናለህ? አታምንም? ምን ማለት የወደቀውን ስጋ ንገረኝ፣ ያብራራ። አክሊል ያብራራው ማለት ነው። የአክሊልን ትምህርት አልሰማሁትም። እሺ ያንተን ንገረኝ። አብራሯ። ጥያቄ አላውቅም። አንተ ልጠይቅ። ማርያም የወደቀውን ስጋ አብራራ። ለኔ መልስ። ማርያም የወደቀውን ስጋ ይዛለች ማለት ነው። ምን ማለት ነው? አንተ መልስልኝ። እኔ አላውቅም። የማታውቀውን ትጠይቀኛለህ። እኮ ለማወቅ ነው የምጠይቅህ። ማርያም የወደቀውን ስጋ ይዛለች ምን ማለት ነው? ንገረኝ። አላውቅም እኮ አልኩህ። አላውቅም። አሁን ምንም አላውቅም። እኔ አንተ መልስልኝ። እየጠየኩህ ነው። ለማወቅ እየጠየኩህ ነው። አብራራ ወንድሜ። የአኬን ትምህርት አይቻለሁ ስላልክ አብራራው፣ ንገረኝ። ዲያቆን መዝሙረ ሐሳብህን እንግዲህ ሱራ ፈቅዷል። ሐሳብህን ባወራነው ጉዳይ ላይ መሄድ ትችላለህ። እኔ እንዲያውም ለአንተ በጣም የተለየ ነገር እንዳለኝ ታውቃለህ እና እኛ ጋር በገባ ቁጥር በጣም በሚገርም ሁኔታ ሐሳብን ነው የምታቀርበው። ከሌሎች ሰዎች ጋር ባለ ነገር ግን መጥቶ የሚመጣ ሌላ ነገር አይኖርም። ምክንያቱም እኔ እታወቃለሁ። እኔ በወንጌል አማኝም በዚያኛውም ሳይድ ላይ ችግር የለብኝም። እኔ ሐሳብ ይገዛል የምል ልጅ ነኝ። ለምሳሌ መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በመሳደብ ለውጥ አይመጣም። ወንጌል አማኝንም በመሳደብ ለውጥ አይመጣም። እኔ ከኦርቶዶክስ የኔ ፍሌቨር የምለው አንዱ መዝሙረ ያሬድ ነው። ግን አንዳንዶች ሰዎች መዝሙረ ምናምን ሲሉ ኖ እኔ በማምነው መንገድ ይመቸኛል ብያለሁ። ስለዚህ አሁን የምለው ምን መሰላችሁ? በዚህ አሁን በተቀመጠው ርዕስ ላይ መሄድ ከቻላችሁ ሐሳባችንን በነፃነት ማውራት እንችላለን። ይሄ ደካማ ጎናችን ነው፣ ይሄ ብርቱ ጎናችን ነው፣ ይሄ ይሻሻላል። ቅድም ብፁዕ እንዳለው ማንም ሰው ስለሚያምነው ሰው ምንም ነገር ማመን ግዴታ የለበትም። አንተ ይህን ታምናለህ፣ ድንጋይ ነው የምታምነው፣ ዛፍ ነው የምታምነው፣ በጣም አስቸጋሪ ነገር ያደርገዋል። ስለዚህ ግን የሰውን እምነት አክብሮ ሐሳብ በመስጠት ግን እናምናለን። እሺ ዲያቆን መዝሙረ ይቅርታ ቀጥል። እሺ እግዚአብሔር ይስጥልን ፓስተር፣ አመሰግናለሁ። ያው ቅድም እህታችን ወይ መንገዱ ዱት ሰጧት ባልተናገረች ነበር። ምክንያቱም ከተናገረች በስልክ አይደለም የሚያወራ ነው፣ በሚዲያ ነው፣ ፐብሊክ ነው የሚወራው ነገር ሁሉ የሚሰማ ሰው አለ። ስለዚህ የሚሰማ ሰው ትክክለኛ ነገር ይዞ መውጣት ነው ያለበት እንጂ በተለይ ስለሌላ ቤተ እምነት ሲነሳ የቤተ እምነቱ ሰው ቁጭ ባለበት ውሸት ሲነገር ስለ ቤተ እምነቱ አይ ዝም ብሎ ይለፍ የሚለው ነገር ትክክል አይመስለኝም። ምክንያቱም ለሰሚው ሰው ኮንፊውዥን እንዳይፈጥር ማለት ነው እንጂ ለእሷ መልስ ለመለስ አይደለም። ቱ ቢ ኦነስት እህታችን መብት አላት። በፈለገችው መልኩ አይዲያውን ማስቀመጥ በጣም ሪስፔክትፉል ሆኜ ይቀበላሉ። የሰዎችን ሀሳብ መስጠት የግድ ከኔ ሀሳብ ጋር መስማት የለባቸው። ይሄ ማለት ግን መዋሸት ደግሞ የለባቸው። ሰው እሱን ነገር ክሊር ላድርግ። የመጀመሪያው ነገር ኦኬ፣ አንድ ነገር የማታውቁት ነገር አለ ይመስለኛል። እሱ ምንድነው? ከሙስሊሞች ጋር እንዴት ነው የምናወራው? እኔ ከሙስሊሞቹ ጋርም ንጽጽር እሰራለሁ በሚመቸኝ ጊዜ። ከሙስሊሞቹ ጋር ንጽጽር እሰራ ሲሳይም ሆናችሁ ሌሎች እንድትሰሙ የሚፈልገው ነገር ሙስሊሞቹ የእምነታቸው መመስረቻ ምንድን ነው ብለን ከዛ ነው ጠይቀን ነው። የሙስሊሞቹ የእምነት መመስረቻ ቁርአን አለ፣ ተፍሲር አለ፣ ሐዲስ አለ። እነዚህ ሶስቱ ናቸው። እነዚህን አንድ ክርስቲያን ይሄን ሳያቅ ይሄን ሪስፔክት ሳያደርግላቸው ከገባ ውይይት የለም። ኦኬ ሰው ሁሌም ሙስሊሞቹ ጋር ስናወራ የእምነታቸው መመስረቻ የእምነታቸው መሰረት ቤዝ ለምሳሌ ቁርአኑ ከሰማይ የወረደ ነው ዳይሬክትሊ ብለው ያምናሉ። ሐዲስ ደግሞ የነብዩ መሐመድ ንግግር ነው ብለው ያምናሉ እና የሷሃባዎች ወይም የነብዩ ተከታዮች። ተፍሲር ደግሞ ኮሜንተሪስ ማለት ነው። ኦኬ የተለያዩ እንትኖች ኮሜንተሪዎች ቁርአኑ የሚብራራበት ማለት ነው። ስለዚህ ቁርአን በቁርአን ይብራራል፣ ቁርአን በተፍሲር ይብራራል፣ ቁርአን ደግሞ በሐዲስ ይብራራል ማለት ነው። ከነዚህ ደግሞ ተጨምሮ ደግሞ ቁርአኒስት ብቻ ደግሞ አሉ። ቁርአን ብቻ የሚቀበሉ ተፍሲር የማይቀበሉ አሉ፣ ሐዲስ የማይቀበሉ አሉ። ይሄን ነገር አንድ ሰው ሳያውቅ ዝም ብሎ መጥቶ ግግም ቢል በቃ ይሄን ነው የምትለው ቢል ይሄ አያስኬድም። ስለዚህ እኛ ከሙስሊሞቹ ጋር ስናወራ እነዚህን ሁሉ ሪስፔክት አድርገን እና ደግሞ አንብበን ነው። ለምሳሌ ከቁርአን ከሙስሊሞቹ ጋር ሳወራ በራሴ ተርጉሜ ይሄን ነው የምታምኑት አልችልም።
አይቻልም። በጣም ነውር ነው። እፎይ የማያደርገውም እኛም አናደርገውም። ቁርአንን በተፍሲር ተርጉመን ነው። ይኸው ተፍሲራችሁ እንዲህ ይላል፣ ትርጓሚያችሁ እንዲህ ይላል፣ ትርጓሚያችሁ እንዲህ ይላል። እንዴት ነው የምታዩት? ትርጓሚያችሁ የሚለው መጽሐፋችሁ እንደዚህ ይላል፣ ትርጓሚው ደግሞ ይሄ ነው ተቀምጧል እዛው። ኦኬ። ስለዚህ ይህንን በደንብ ማወቅ ያስፈልጋል። በጣም አይ ዶንት ቲንክ እስልምናው ላይ ስለማትሰሩ አንዳንዶቻችሁ አይዲያውም የላችሁ መሰለኝ ምን እንደሚደረግ። ይሄን ላጽራ። ሁለተኛው ነገር የኦርቶዶክሳዊ ተዋህዶ ቤተክርስቲያን ኦሪየንታልም የሆነ ኢስተርን ምንድን ነው የእምነታቸው መሰረት የሚለውን ፕሮቴስታንቶች እንድታጠኑ ጋብዛለሁ። ብዙዎቹ የቲፎዞ ጉዳይ ነው እንጂ ያጠኑ ስላልሆነ በግድ ይሄን ነው የምታምኑት። ፓስተር ዲቤቶቻችን ቲክታክ ላይ በጣም ደስ የማይሉ እየሆነ የመጡት እውነተኛ መሆን ስላቃተን ነው። ኦነስት መሆን ስላቃተን። ለምሳሌ እኛ እምነታችን የመሰረተው ይኸው ደግሞ አለ፣ በደንብ ስሙኝ፣ በመጽሐፍ ቅዱስ ከዛስ በቀኖና ከዛስ በቅዱስ ትውፊት። ይኸው ያዙ፣ እደግመዋለሁ። በመጽሐፍ ቅዱስ ወይም ዶግማ ምንለው ማለት ነው። ከዛ ቀኖና፣ ከዛ ቅዱስ ትውፊት። እነዚህ ሶስቱ የእምነታችን መሰረቶች ናቸው። ኦኬ። መጽሐፍ ቅዱስ ብቻ አይደለንም ስንል ቅዱስ ትውፊት እያልን ነው። የአባቶች ትምህርት እያልን ነው። የእነ አትናቴዎስ የእነ ዮሐንስ አፈወርቅ ትምህርት እያልን ነው ማለት ነው። መጽሐፍ ቅዱስ ብቻ አንቀበልም ስንል የቀደመችው ቤተክርስቲያን ህይወቷ እንዴት ነበር፣ ህይወቷ የነበረው ይሄ ነው እያልን እየመሰከር ነው። እኛ መጽሐፍ ቅዱስ አንቀበልም አላለም። ይሄ ውሸት ነው፣ በጣም ትልቅ ውሸት። አሮን ነው ሃው ማኒ ታይምስ መናገር እንዳለብን። እኛ መጽሐፍ ቅዱስ ብቻ አይደለንም ነው እንጂ መጽሐፍ ቅዱስ ብቻ አንቀበልም አላለም። መጽሐፍ ቅዱስ ብቻ አይደለንም ምን ማለት ነው? ቅዱስ ትውፊት አለን፣ ቀኖና አለን እያልን ነው። ይሄ ደግሞ የጥንቷን ቤተክርስቲያን ለምሳሌ ብዙ ጊዜ ኒቂያ፣ ቆስጥንጥንያ፣ ኤፌሶን እያልን አንሳለን አይደል? እነዚህ እኮ አባቶች እኮ ቀኖና የነበራቸው፣ ቅዱስ ትውፊት የነበራቸው፣ ዶግማ የነበራቸው እኮ ናቸው። ጳጳሳት እኮ የነበሩ ናቸው። መነኮሳት እኮ የነበሩ ናቸው። ክቡር ስጋውን ክቡር ደግሞ ለዘላለም ህይወት ብለው እኮ የሚያዘጋጁ ናቸው። ጥምቀት እኮ ለኃጢአት ስርየት ብለው እኮ ክሪድ ያወጡ እኮ ናቸው። ድንግል ማርያም ወላዲተ አምላክ መባል አለባት፣ ወላዲተ አምላክ የማይላት አናቴማ ነው ውግዘት ነው ብለው እኮ ያወጡ ናቸው። ይሄ ቅዱስ ትውፊት ሐዋርያ ቀብሎ ስላላቸው አይደል? ስለዚህ እኛ መጽሐፍ ቅዱስ ብቻ አይደለንም ስንል መጽሐፍ ቅዱስ አንቀበልም አላለም። ይልቁንም ቅዱስ ትውፊትና ቀኖና፣ ዶግማ፣ ቅዱስ ትውፊት መሰረታችን ይሄ ነው ባጭው። ኦሪየንታልም ሄዱ ኢስተርንም ሄዱ ይሄ ነው መሰረታችን። ስለዚህ ይሄንን በደንብ ሁሉ ሰው እንዲያውቀው እንፈልጋለን። አውቆ አላምንም ካለ አንድ ሰው መብት ነው። ይሄን ግን ብታጠኑና ከኛ ግድ ቤት ስታረጉ ብትቀርቡ ጥሩ ነው። ፓስተር አሌክስ አሁን ስናገር ምን አልኩኝ? የእምነት መመስረቻችን ዶግማ፣ ቀኖና፣ ቅዱስ ትውፊት። እዚህ ውስጥ ገድል ድርሳን አላልኩ። አስተውሉ፣ ገድል ድርሳን አላልኩ። ለምንድን ነው ገድል ድርሳን የእምነት መመስረቻ የሆኑት? ገድላት፣ ድርሳናት፣ ተአምራት ናቸው። የአንድ ቅዱስ ሰው ህይወቱ ነው። ለምሳሌ ቅዱስ ጳውሎስ በጨርቁ አጋንንት አወጣ ብዬ ልከራከር ነው? አንድ ሰው አላምንም አጋንንት ሰው ጨርቁን እየቀደደ መውሰዱ አምልኮ ነው ካለ ምን አደርገዋለሁ? በቃ ድርቅ ብሏል። እኔም ማለለውን ትላለህ እያለ ነው። መብቱ ነው። በቃ የራሱን ፍልስፍና ይዞ መሄድ ይችላል። በቅዱስ ጳውሎስ ጨርቅ አጋንንት ማውጣትና ድውይ መፈወስ ልንከራከር ነው? ተአምር ላይ እንደ ሰው ይከራከራል? በየቤታችን እኮ በጣም ብዙ ድንቅ ነገር ክርስቶስ አምላካችን ያደርግልናል። ክብር ይግባውና ተአምራቶቻችን ለአንዳንድ ሰው ስናገር እኮ ተረት ይመስሏል። ለሱ ተረት ስለመሰለ ለኔ ያልተደረገ ማለት ነው አይደለም። የእምነት መመስረቻ ግን አይደለም። ለምሳሌ አንድ ሰው መጥቶ ወደ ኦርቶዶክስ አሌክስ ልጨርስና ነው ታዲያ። አይ ልጅቷ እየታፈነች ነበረ እኮ ልጨርስ። ራሳብ ነው እየተሰጠ ያለው። አልታፈነችም። ቆይ አንዴ ጉደታ ልክ አይደለም። እኛ ብለን እንደዚህ ሀሜት ትክክል አይደለም። ሀሳቡን ይጨርሳል። ታወራለህ እኮ ቀጥሎ እናውራ። ጉደታ ታገስ፣ አንዴ ጨርስ። ነው ስብከት ለመስማት አይደለም የመጣ ነው። አሌክስ አንተ ፌር መሆን አለበት። አንዴ በቃ በወንጌል አማኞች አትነግድ አንተ ጉደታ። ተረት አቁምና ጆሮ ካለ ጉደታ። እሺ ለስዕል መስገድ ወይ ወደ ሞቱ ሰዎች መጸለይ እንዲህ አይነት ሰው እኮ ወደ ብስበት የሚመራ አንዴ ቆዩ አይደለም ብለህ ግዴላችሁም። አሁን እኮ ችግሩ ወደ ሞቱ ሰዎች የሚጸለየው ቆይ አንዴ ጉደታ አይጸልይም እሱ ወደ ሞቱ ሰዎች ጉደታ። ኧረ እባክህ ዩዊል ነበር። ቆይ አንዴ ይሄ ነው መመለስ ያለበት። እያወራሁት እኮ ነው ጉደታ። እየዋሻችሁ ነው። ለምን ጉደታ
ጉደታ ሚውት ላረገ ነው። በቃ አሁን መደማመጥ ካልቻል ሚውት አረጋለሁ። እሺ ቀጥል ያሬዶ፣ ይቅርታ። ሲጨርስ ሐሳባችሁን ታወራላችሁ። ቻው። እሺ ደህና ደር። አንተም ዓላማ ስለሚታወቅ ነው። በነገራችን ላይ እንደዛ አታድርግ። የወንጌል አማኝ ነኝ ብለህ ቤት ከፍተህ ውሸት አታስወራ። ቀጥል። እሺ ሰው ሐሳቤ ልቀጥል፣ ችግር የለውም። ትምህርታችንን ስናገር ሰው ለምን እንደሚበሳጭ አይ ሃቭ ኖ አይዲያ። ትምህርታችንን የእምነት መሰረታችን እየተናገር ነው። እኔ ቀላል እኮ ነው። አሁን እናንተ ፊት ምን አስካደኝ? 430 ሰው ለእናንተ ብዬ ነው የምክደው? ምን ልታመጡልኝ እስቲ ንገሩኝ። እንዴት ነው ሰው የማይረዳው? ለፓስተር አሌክስ ብዬ የሚጨምረው የምቀንሰው እምነት አለኝ እንዴ? ለፓስተር አሌክስ ብዬ ወይ ሌሎቻችሁ ብዬ እዚህ ልክድ? ምን ልታረጉልኝ? ምን ህይወቴ ላይ ምን ሊጨምር? ፕሊዝ በደንብ ተረዱ። ኦፕን ማይንድ ነው። አንዴ ይቅርታ፣ በጣም በዛው ትመልስልኛለህ። ገድልና ድርሳን ጥያቄ አልጠየቅሽኝም። ቆይ አይ በዛው ጥያቄ አልጠየቅሽኝም። ሲሳይ ጥያቄ አልጠየቅሽኝም። ሐሳቤ ነው ያቀረብኩት። ፕሊዝ አንዴ ታርጋችሁ። ያ ገድልና ድርሳን ቅኑና አይደለም ወይ? ሲስ እንደዚህ እናደርግ። መዝሙረ ይጨርስ። ጥያቄ ፈቃደኛ ሲሆን እንጠይቀዋለን። ይመችሻል? አሁን ልክ አንቺን ኢንተራፕት ሳረግ ሱራ ነው የተቆጣኝ። ሐሳቧን አስጨርሳት። ሱራ አላልከኝም? ሱራ ማይክ ክፈት። ከታች ጻፈ አስጨርሳት አላልከኝም? እውነት ነው ፓስተር፣ ይህ ትክክል ነው። አሁን መዝሙር እያወራ ስለሆነ ሐሳቡን በሰጠው ደቂቃ ይቋጭና ከዛም በኋላ ደግሞ ሌሎች ሰዎች ሐሳብ ካላቸው በጣም በደስታ መልካም። ስለዚህ ዲያቆን መዝሙረ አጠር ያለ ነገር አድርግና ከዛ በኋላ እኔ እኮ ችግሩ ምን መሰላችሁ? ችግሩ እማምነው ይሄ ነው እያለ ባለቤቱ እያወራ እኛ እንደዚህ አይደለም የምታምነው። ዲቤት አልገባችሁ? አሁን እዚህ ቤት ዲቤት አይደለንም ያለነው እኮ ርዕስ ተከትላችሁ እየሄዳችሁ ነው። አይ እንዲህ ታምናላችሁ ከተባለ እኔ ሲሳይን ከብፁዕ ጋር ሲሳይን ከመዝሙረ ጋር ዲቤት እንድትገቡ አመቻቻለሁ። ዲቤት አይደለም፣ የኛ እምነት አቋም ይሄ ነው እያሉ ነው። ቀጥሎ ደግሞ ጥያቄ ያለኝ ከተባለ ይኬዳል። ምንም ችግር እኮ የለውም። እሺ ዲያቆን ሐሳብን። እሺ ሰው ላሳጥር። አይ ቲንክ ያርዝሜው ይሆናል ረበሽኳችሁ፣ ሶሪ። እሺ ላሳጥር በቃ። ስለዚህ የኛ እምነት መመስረቻ ዶግማ፣ ቀኖናና ቅዱስ ትውፊት። ዶግማ ምንድነው? ቀኖና ምንድነው? ቅዱስ ትውፊት ምንድነው? የማያውቅ ሰው ካለ በኋላ መጠየቅ ይችላል እኔ። ምክንያቱም ኦልሬዲ በደንብ የተቀመጠ ትምህርት ስላለን 7ቱ ሚስጥራተ ቤተክርስቲያን ብለን ከዛ እዛ ላይ ቀኖናዎች አሉ የሚገቡ። ዶግማ ብለን ደግሞ 5ቱ አዕማደ ሚስጥራት አለን። ቅዱስ ትውፊት ደግሞ ሐዋርያ ቀብሎሻለን ማለት ነው። ስለዚህ በደንብ ይሄንን በኋላ ለምጠይቀኝ በደንብ በደስታ አብራራለሁ። ግን የእምነት መመስረቻችን እነዚህ ናቸው እንጂ ገድላት ተአምራት አይደሉም። ፔሪድ በቃ አይደሉም። ለእናንተ ብለን የምንክደው ለእናንተ ደስ እንዲላችሁ ወይ እንዲከፋችሁ ተብሎ የሚቀያየር እምነት የለም። 2000 ዘመናት ሁሉ ቤተክርስቲያን የኖረችው ሰው ለማስደሰት አይደለም፣ ትምህርቷን ይዛ የኖረችው። ስለዚህ የሆነ ሰው ይከፋል፣ የሆነ ሰው ይደስታል ተብሎ የሚቀያየር ትምህርት የለም። ሰው እምነቴን ነው የምነግራቸው፣ የቤተክርስቲያኗን እምነት ነው የምናገረው። ማጠቃለያ ፓስተር ቴዲን በጣም ልናመሰግነው ይገባል። መጨረሻ ላይ ያው እንደሚያውት ነው ፓስተር በጣም እንትኖቻችን ጭንቅላታችን ያልበሰለ ስለሆነ ሁሌም እንትኖች ነን። በቃ በጣም ጥምም እያደረግን ነው የምናየው ሁሉ ነገር የምንሰማው። ቴዲን ከነ ድካሙ ማናችንም ፐርፌክት አይደለም። ዲቤትን ሆስት ማድረግ በጣም ከባድ ነገር ነው። አስተያየት መስጠት ቀላል ነው። ዲቤትን ግን ሆስት አሁን እንኳን እንደ ፓስተርን እያስቸጋር ነው እንደሆነ ይኸው በጣም የሰው ልጅ ማኔጅ ማድረግ በጣም ከባድ ነገር ነው። ሶ በክሬዲት ሊሰጠው ይገባል። የተለያዩ እይታዎች ያላችሁ ሰዎችን በቤቱ አስተናግዶ እየዋሸኖ ይሁን እውነት እየነገርነው ደግሞ በኋላ በተለያየ ጊዜ የተናገርነው ሰዎች ድጋሚ ሰው ቤት እንሰበሰባለን። ባይዘው አንዳችንን ክሮስ ቼክ እናደርጋለን። አንዳችን የተናገርነውን ሌላው የተናገረውን ዋሽተሃል ወይስ እውነት ተናግራል የሚለውን በማስረጃና በትምህርት በመጽሐፍት እንሞግታለን ጊዜው ሲደርስ። እሱ ችግር የለውም። ግን ይሄንን ስላመቻችንን በጣም ክሬዲት ይገባዋል። ለፕሮቴስታንት ወንድሞቻችንም ያው ለሉተሪያና ለመካነ ኢየሱስ ማለት ነው። ምክንያቱም ስዕላትን በተመለከተ እነሱ ሞር ስለሚመለከታቸው፣ እኛ ደግሞ እንደ ኦርቶዶክሳውያን ደግሞ እሱ ቤት ገብተን የራሳችንን ትምህርታችንን እንድናስተምር ስላመቻችልን አይገሱላችንን ክሬዲት ልንሰጠው ይገባል፣ ቫልዩ ልንሰጠው ይገባል። እንደዚህ አይነት ዲስከሽኖችን ኢንከሬጅ አድርገን እንዲሁም ወደ በሰለ ውይይት እንድንመጣ ቢሆን መልካም ነው ብዬ አምናለሁ። በተረፈ ግን የኦርቶዶክሳዊ ትምህርት ይሄ እንደሆነ ይታወቅልን። በገድላት ድርሳናት አንወያይም ስንል ምን እያለ እንደሆነም ይታወቅ። አንወያይም እያለም ሳይሆን ምን እያለ እንደሆነ በደንብ ይታወቅ። በኋላ ላይ ላልገባው ሰው
ማስረጃ መስጠት እችላለሁ። ታንኪ በጣም ፓስተር ታንኪ። እሺ ስለዚህ ምንድነው መሰላችሁ አሁን በተወራው ጉዳይ ላይ ሚዛናዊ የሆነ ነገር ከሁላችንም እድል ባገኘነው ሚሰማን 478 ሰው አለ። ሶ እንግዲህ እንትን ሐሳባችንን ስናቀርብ አደራችሁን ማለት እፈልጋለሁ። እሺ ኤቢ የተመለሰ መታል እንግዲህ ሐሳብ አለ። ገላት ድርሳናት ታምራት ከየትኛው ነው? ከቀኖና ነው የሚከተሉት ወይስ አንተን ማረም ያለኝ አንተን ራስህን ማረም ያለኝ አሌክሶ አንተን ማረም ፈልጋለሁ። መልካም እግዚአብሔር ያክብርልኝ። እድል እየሰጠህ ነው። እድል በመስጠት ምክንያት ውስጥ ደግሞ ከርዕስ የወጣ ሐሳቦች ሲመጡ ለማስጨረስ ብለህ ከርዕስ የወጣ ሐሳብ እንዲነገር እድል አትስጥ፣ አቋርጥ። ለምሳሌ እድል ሰጠኸኝ፣ እድልን እየተጠቀምኩ ከሆነ በሰጠኸኝ እድል ስም ሌላ ሐሳብ ውስጥ ከገባው አንተ ቶሎ ካላቋረጥከኝ በእኔ ምክንያት ብዙ ሐሳብ የሚሰጡ ግብረ መልስ መስጠት ያለባቸው ወንድምና እህቶች ስለሚኖሩ ሙሉ በሙሉ ከርዕስ ይወጣብሃል ማለት ነው። እሺ ስለዚህ እሱ ከላይ እንዳለው ውስጥ እንዳንገባ ልክ እድል ስጥ። እድል ሰጥተህ ጥያቄ እንኳን መጠየቅ ያለበት ሰው ካለ የሚጠይቀው ጥያቄ በርዕሱ ላይ ተመስርቶ ካልሆነ አቋርጥ። እሺ ቶሎ ራስህ ካላቋረጥከው እንዳትመራው ነው የሚያደርግህ። አንተ ነው የሚፈትንህና ይህን አስተካክል ለማለት ነው። አንድ 30 ሰከንድ አሌክስ ልጨምርባት እዚች ላይ። እሱም ምንድነው እኛ ሲሳይን ላቋርጥ የሞከርነው ስለኛ ሚስ ሪፕሬዘንት ስለተደረግን ነው። መዝሙር ግን የተቋረጠው ስለራሱ ብቻ ዲፋይን በሚያደርግበት ሰዓት ነው። ስለራሱ እየገለጸ ባለ ሌላ ማንንም ባልነካበት ሰዓት ነው ኢንተራፕት ሊደረግ የተሞከረው። ይሄ ደግሞ በፍጹም እንዳይናገር ኦን ፐርፐዝ እንደሆነ ይታወቅና ሲሪየስ የሆነ እንትን ውሰድ። there is two difference ማለት ነው። ፎርስ ኢኩቫለንስ እንዳይሰራ ነው እያልኩ ያለሁት እና ሜክ ሹር ድንበር ወጥተው ስለተናገሩ እንጂ ባይዋጡ ስለራሳቸው እንደፈለጉ ቢገልጹ አውድም አይ እና ስለኛ ሚስ ሪፕሬዘንት እዚሁ ቁጭ ባልነበት ሚስ ሪፕሬዘንት ስለተደረገ የተጫጫ ነው። ሶሪ እሺ ኤቢሲስ ሱራ ምንድነው? እኛ አሁን በተባለው እኛ የወንጌል አማኝ ሚስ ተደርገናል ምናምን ብላችሁ የምትሉት ነገር ካለ ልክ እንደ መዝሙረ ያሬድ መሄድ ትችላላችሁ። ማለት እኛ ምናምነው ይሄን ነው ማለት መብታችሁ ነው። ፈቃደኛ ከሆኑ መዝሙረ ያሬድም ሌላ ጥያቄ ግን አለን ስትሉ መመለስ እንፈልጋለን ካሉ ብቻ ነው የምንሄደው። ከዛ ውጪ ርዕሳችን እንደሚታወቀው ቴዲን ማመስገን ነው። ሁላችንም ይሄን ካልቸር እናዳብረ። ዲቤት ወይ ትምህርቶች በጣም ጨዋነትና ፌር በሆነ ነገር ይደረግ። የሰው ሃይማኖት ሳይሰደብ እኔ ይሄ ነው የሚያመኝ ሌላ ነገር አይደለም። እኔ ፐርሰናሊ ብትጠይቁኝ የሰው ሃይማኖት ባይሰደብ ሰው የሚያመልከውን ነገር ምርጫው ላደረገው ነገር ለሰውየው ሰተን ክርክርና ዲቤቶች ሲመጡ ግን ፈቃደኛ ስለሆነ በዚያ ጉዳይ ላይ ሐሳብ መወራት ይችላል። ስለዚህ ተነስተን ኮሜንቶች ያስጠላሉ። በጣም ብዙ ጊዜ እኛ እዚህ አስተማሪዎች የሆን ስንሰዳደብ ከታች ያሉ ሰዎች እኛን ተከትለው ይሳደባሉ። መሆን የሌለበት ምክንያቱም አስተማሪዎች የሆነን እኛ በምን አይነት ጨዋነት ከታች ያሉትን አስተማሪ የሆነ ነገር ማሳየት እንችላለን የሚል አንዱም ጥያቄ ስለሆነ፣ ስለዚህ ከታች ያለ ሰው ኮሜንት ካያችሁ ከላይ ያለ ሰው ባህሪ ነው የሚገለጠው ብዬ አምናለሁ። ወንጌል አማኝም ኦርቶዶክስም እስልምና ማንም ለዲቤት እስከመጣ ድረስ ጨዋነት፣ ምክንያቱም ይሄ ሃይማኖት ስለሆነ ነው። ስለዚህ ስትጠይቁም በዚህ ፎርም ስታወሩም የራሳችሁን አቋማችሁ እምነታችሁ ነው። ማንም አይነካባችሁ። ይህንን እንዲህ እያደረግን ሲስ ኤቢም ሱራም የራሳችንን የምትሉትም ማውራት ትችላላችሁ። እሺ ትንሽ እኔ ላውራና እንትን ኤቢ ማውራት ይችላል። ምንድነው እኛ እንግዲህ ቅድም እኔ ሳውራ ምን ያክል ሰው እኔን እንትን ሲያደርገኝ እንደነበረ ያው የታየ ነገር ነው። እኔ አሁን መዝሙርም ሲያወራ ያልገባውበት አይ ሪስፔክት ሂም። ቢያንስ ሰብአዊነት አለ ጋ ፐርሰናል የሆነ አለ አይደል? የሆነ ሰው መወያየት የሚችል ሰው የበሰለ ሰው የሚያወራውን ስታይል ነው መጠቀም ያለብን። እኔ ሳወራ ሁሉም ይገባሉ፣ 4-5 ሆኖ ይገባሉ። ከዛ ሌላ ሰው ሲያወራ ደግሞ አንድ ሰው ሲገባ ብለው ሁሉም ይነሳሉ እና ለራስ ሲቆርሱ ያሳንሱ አይሁን ነገሩ። እዚህ ጋር ከመጣም ቢያንስ የሆነ ሰብአዊነት ይሰማን፣ ሁላችን በቃ ሰብአዊነት ይሰማን። ከዛ በዘለለ ደግሞ
እኛ መጀመሪያውንም እኛ በቴዲ ላይ ምንም ወንጌል አማኞች ምንም ያለቀሰ ሰው የለም። ያለቀሰ ማን እንደሆነ ይታወቃል። ለዛም ደግሞ ማባበያ እንዲሆን መድረክ ተሰጥቷቸዋል። እንግዲህ መጠየቅም ካለባቸው አስተያየትም መስጠት ያለባቸው ኦርቶዶክሳውያን ናቸው እንጂ ወንጌል አማኞች መጀመሪያም ቅሬታ አልነበረንም ቴዲ ላይ። ምክንያቱም ለእኛ ፌር ነው፣ ትክክለኛ ነገር ነው ያደረገው ብለን ነው የምናምነው። ከዛ ተነስተን እዛኔም በደንብ አድርገን አመስግነናል። ከዛ በኋላም ለተደረጉ ነገሮች ትላንትናም ነበርን። ሉትራንም መጥተው ራሳቸው የማይመለከት ነገር ትክክለኛ ያልሆነ መረጃ ሲነሳባቸው እንደነበረ በዛ ላይም መልስ ሰጥተዋል። እኛ ምንም ቅሬታም የለብንም፣ ቀረብንም የምንለው ነገር የለም። አለ ቅሬታ አለብን የሚል ሰው ዛሬም ሄዶ እንትን ማለት ይችላል። እነሱ እንግዲህ ሰው የራሱን ነገር እንትን ማድረግ ይችላል። ግን እኔ መዝሙር ቅድም ሲናገር እኔ እንግዲህ ማቀው ገድልና ድርሳን ታምር ቀኑና እንደሆነ ነው ማቀው እና አይ ቲንክ ተሳስቻለሁ። መዝሙር ጨርሽ ሀሳብሽንና አንድ ላይ አስረዳለች። ገድል ድርሳንና ታምር ቀኑና ነው አይደለም? አይደለም። ቀኖና ማለት እንደሆነ ላስረዳሽ። እሺ፣ በጣም ጥሩ። ቀኖና ስንል ከትምህርት ውስጥ ነው የምንመድበው። ኦኬ፣ ለምሳሌ ቅድም ምናኩሽ የእምነታችን መመስረቻ ብዬ ምናል ዶግማ፣ ቀኖናና ቅዱስ ትውፊት አለን። ዶግማ ማለት 5ቱ አዕማደ ምስጢራት ናቸው አልኩኝ። ነገረ ሥላሴ፣ ነገረ ሥጋዌ፣ ነገረ ጥምቀት፣ ነገረ ቅዱስ ቁርባን ከትምህርት ጋር ይሹ የእምነት መመስረቻ ትምህርቶቻችን ዶግማ፣ ቀኖና ማለት ደግሞ ማለት ነው የስርዓት ማለት ነው። ለምሳሌ ጥምቀት እንዴት ይፈጸም? ኦኬ፣ ጥምቀት እንዴት ይፈጸም? ቅዱስ ቁርባን እንዴት ይዘጋጅ? ኦኬ፣ አሁን አምልኮቻችን በቤተክርስቲያናችን ውስጥ ያለው ስርዓት፣ የአምልኮ አፈጻጸም፣ የቅዳሴያችን ሊትሬጂያችን ስርዓት፣ እነዚህ ደግሞ ቀኖና ይባላሉ። ኦኬ፣ ጾማችን፣ ጸሎታችን፣ ዝማሪያችን፣ ለምሳሌ አሁን ነጠላ እናደርጋለን። ይሄ ቀኖናችን ነው። አይሹ ጫማችን አውልቀን እንገባለን ቤተ መቅደስ። ይሄ ቀኖናችን ነው። ኦኬ፣ አስተምሯችን ነው ማለት ነው። ከዛ ደግሞ ቅዱስ ትውፊት አለን። እሱ ደግሞ ሐዋርያዊ ቅብሎች ምን ነው ማለት ነው። ስለዚህ ገድል ድርሳንና ታምር አስተምሮም አይደለም ያልክ ነው? ኦኬ ቴንክ ዩ አላልኩም። የእምነት መመስረቻ አይደለም ነው ያልኩት። እሺ በቃ እሺ ቴንክ ዩ። እሺ እንግዲህ ከእናንተ በላይ አላውቅም። እስኛ ሐሳብ እንስጥ እንደኛም ቴንክ ዩ ሲስ። እሺ ኤቢ ትችላለህ? ውቤ እንመለሳለን። ፓስተር ትንሽ ቻርጅ አድርጌ ነው የምታወጣው። እሺ 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 ውቤ ጥያቄ ምንድነው? አንዱ ነገረ ድነት የሚባሉ እነዚህ መጽሐፎች ነገረ ድነት ደግሞ 5ቱ አዕማደ ምስጢራት ከሚሏቶች ውስጥ የተካተቱ ናቸው። ያው ድነት ስላለበት ጥምቀትም ቁርባን ምናምን ስለሚያካትት ማለት ነው። ሁለት አይተን ከሆነ በቪዲዮ አይተህ ከሆነ እነ ቀሲስ ዶክተር ዘበንም የሐዋርያት ሥራ እኮ ገድል ነው እዚህም ቲክቶክ ላይ ይላሉ። እንደዛ ከሆነ ለምን በዛ ዲቤት ያደርጉናል? በታምር አናወራም፣ ታምር ኤክስፕሌን አደረግም ካሉ ነገረ ድነትን ያዙ መጽሐፍ ናቸው በሙሉ። ታምራቱም፣ ገላቱም፣ መልኩም፣ ድርሳናቱም ነገረ ድነትን ይዘዋል። ጥምቀትን ይዘዋል፣ ቁርባንን ይዘዋል። መዳን በኢየሱስ ሳይሆን በሌላ መዳን እንዳለ ይናገራሉ። ስለዚህ ደግሞ ሲቀጥል የመጽሐፍ ቅዱስ ልጆች ናቸው፣ አዋልድ መጽሐፍ ናቸው። which means የመጽሐፍ ቅዱስ ልጆች ናቸው። ስለዚህ አባታቸውን መምሰል አለባቸው ሰማያዊ ገባ። ስለዚህ ከመጡ በኋላ ነው የምናስረዳው የሚባለው ነገር ለእኔ ሴንስ አይሰጥም። ሳና ገብተን ከዛ ሲያስረዱን አሁን አብዛኛውን ጊዜ ሲብራራ ውጭ ሀገር ካሉት ቤተክርስቲያኖች ጋር ኮምፔር ይደረጋል። እንደዚህ ታምር ተሰርቷል፣ እንደዚህ ቢጋጭ ሲል ከመጽሐፍ ቅዱስ ጋር ይስማሙ፣ መጀመሪያ ያስረዱን ገባ። ሁሌ አይተህ ከሆነ አሁን ቴዲ ቤትም ተከታትያለሁ። አብዛኛው ተነስቶ እዚህ ሀገር ማርያም ታምር ሰርታለች፣ እዚህ ጋር ሙስሊም እዛ ሄዶ እንትን ሰጥቷል፣ ግዟል ምናምን የሚባለው ነገር ኢትስ ኦኬ ይሆናል ብለን እንውሰድ። ፐርሰናሊ ባላምንም ማለት ነው። ግን መቼ ነው ከመጽሐፍ ቅዱስ ጋር የሚብራሩልን? ምክንያቱም ልጅ ከመሆናቸው የተነሳ አባታቸው መምሰል አለባቸው አይደለ? መልሱ ከዛ ነው ሊሰጠን የሚገባው። ነገረ ድነትን እስኪያዙ ድረስ መብራራት አለባቸው፣ መልስ መሰጠት አለበት። ኦርቶዶክስ ኩኑና በኦርቶዶክስ አይን ነው የሚብራራው የሚባለው ነገር ለእኔ ሴንስ አይሰጠኝም። ከገባ በኋላ ካልተስማማ መልስ ሰጥቶታ ተረተን ገብቶን ነው እንጂ መውጣት ያለብን። ኦኬ እንደዚህ ነው የምታዩት፣ ኦኬ እሺ መልሱልና እንመለስ። ምክንያቱም እንመለስ ብንል እንኳን እንዳልኩ ቅድም ፓስተር መጽሐፍ ቅዱስ ብቻ እነዚህ መጽሐፍ አልቀበልም ብዬ ኦርቶዶክስ መሆን አልችልም። አይቀበሉም እንደዛ ከሆነ አሁን አደባባይ ላይ ወዲስ ፖይንት ውርፍን ሄዳ እና እንደዛ ስለሆነ እዚሁ ጨርሱልን እና አንወያይባት የሚባለው ነገር ለኔ የሚመስለኝ ፐርሰናሊ አምሳ ያታክ ከሆነ ከመጽሐፍ ቅዱስ ጋር ሊብራሩ ስለማይችሉ ነው። አብዛኞቹ የሚጋጩ ስላላቸው እኔም ፐርሰናሊ ያየሁት ነገር ስላለ ማለት ነው። ገባ አይሆንም የሚባል ነገር የለም። በቃ የኛም ካለ ያውጡና ይናገሩበት።
ኤቢ ጥያቄ ነው ተነስቶ አሌክስ የጨርስና ችግር የለውም እኔ መልስ ሰጠዋለሁ። የጨርስ ሀሳቡን ፕሊዝ። ጥያቄ መልስልኛል። ያሪ ጥያቄዎችን ባጭሩ ላስረዳ። አንዱ እነዚህ መጽሐፍ ሳንቀበል ኦርቶዶክስ መሆን እንችላለን ወይ? ትምህርቱን ሳይሆን መጽሐፉን ጀስት ኢን ጀነራል እዛ ውስጥ ያልተስማማንን ቃል ሳይሆን ቅድም አይ ቲንክ ዩ ዊል ኔቨር የሚለው አለመቀበል ትችላለህ ብሏል። ሰምተዋል? ሳትቀበል ኦርቶዶክስ መሆን ትችላለህ ብሏል። ያሬድን አሁን ጠይቀዋለሁ፣ ዲያቆን ስለሆነ ማለት ነው። ታምረ ማርያምን አልቀበልም ብዬ እኔ ኦርቶዶክስ መሆን እችላለሁ ወይ? አንድ ሁለት ነገረ ድነትን እስከያዙ ድረስ ለምንድን ነው ዲቤት መደረግ የማያስፈልጋቸው? ሲቀጥል አዋልድ መጽሐፍ ናቸው ከተባለ የመጽሐፍ ቅዱስ ልጆች ናቸው ከተባለ ለምንድን ነው ከመጽሐፍ ቅዱስ ጋር አባታቸውን መስለው ልታብራሩልን ያልቻላችሁት? ምክንያቱም ከቅዳሴ በኋላ ታምረ ማርያም ይነበባል። ፈለገ ዲያቆን እስጢፋኖስ መድረክ ላይ ቆሞ አስተምሮበታል። ድርሳነ አይ ቲንክ አልተሳሳትኩኝ ክርስቶስ አምራን ቆሞ እያስተማሩበት እዚህ ላይ መጥቶ ግን ለመወያያና ለትምህርት አይሆንም ማለት እኔ ሴንስ አይሰጥም። ከይቅርታ ጋር ቀጥልና ከዛ ቀጥላለሁ። ትንሽ ቻርጅ ልሰካ። እሺ መልካም። በመጀመሪያ ለኤቢ ሴንስ እንዲሰጥ አይደለም አንድ እምነት የሚመሰረተው። እሱ ነገር መታወቅ አለበት። የአንድ እምነት የገሌ እምነት ሴንስ አልሰጠኝም ብዬ የእኔ ስሜት አልተመቸውምና የገሌ እምነት ስተት ነው ምናምን እሱ አያስኬድም። ይልቁንስ እንዴት ነው የምታምኑት ብሎ መረዳቱ ይሻላል። ሴንስ መስጠት አለመስጠት አይደለም መስፈርቱ እሱ አይደለም። ባይዘው ለምሳሌ እኛ ከፕሮቴስታንቶች ጋር ስናወራ ሴንስ አይሰጥም አይደለም የምንለው። ሴንስ ከሆነማ ዝም ብሎ የስሜት ጉዳይ ነው። ከፕሮቴስታንቶች ጋር ስናወራ አይልም ነው መጽሐፍ ቅዱሱ እንዲህ ይላል፣ እናንተ ግን እንዲህ ትላላችሁ። ስለዚህ ያን ነው የምንነካከረው እንጂ ስሜቴ አልጣመኝም፣ ስሜቴ ትንሽ በቃ ይሄ ነገር ላይ ጎረበጠው አንልም። ሰው ስለ ስሜት አይደለም አሁን የምናወራው። አንድ ሁለተኛ ደግሞ ቀሲስ ዘበነ ሐዋርያት ሥራ እኮ ገድል ነው ብለዋል። አይ ቲንክ የግዕዝ ችግር ነው። ግዕዙን ላርምህ። ገርል ማለት ግዕዝ ነው። ገርል ሐዋርያት ማለት ልጨርስ። እኔ ዝም ብዬ እንዳዳመጥኩ አዳምጠኝ ፕሊዝ። ኦኬ ቀሲስ ዘበነ ሐዋርያት ሥራን ገድል ነው ብለዋል። አዎ ገድል ነው። የሐዋርያቱ ገድል ማለት ነው። ኤቢ ወንድሜ፣ ወይም በግዕዙ ገርል ሐዋርያት ይባላል። ምን ማለት ነው? የሐዋርያት ገድል ወይም የሐዋርያት ሥራ ማለት ነው። ገድል ማለት በግዕዙ ሥራ ማለት ስለሆነ፣ ስለዚህ ያው ሐዋርያት ሥራ ገድል ነው። የማገድል የሐዋርያት ገድል እርሱ ማን ይባላል? የሐዋርያት ሥራ ይባላል ማለት ነው። ስለዚህ ይሄንን በደንብ እንድታስተውሉ ፈልጋለሁ። ሌላው ደግሞ የጠየቁት ጥያቄ ምንድነው? የእነዚህ መጽሐፍት አዋልድ መጽሐፍት ይባላሉና የመጽሐፍ ቅዱሱ መምሰል አለባቸው። ኦኬ በጣም ጥሩ። በመጀመሪያ አዋልድ መጽሐፍት ማለት ምን ማለት ነው ስንል ማለት ነው አዋልድ መጽሐፍ ስንል ማለታችን ነው። በደንብ ስሙ፣ በደንብ ከኛው ስሙት። ከሌላ ሰው ያው ተጣሞ ተዋሽቶ ስለሚነገር በደንብ እንድሰሙት ፈልጋለሁ። አዋልድ መጽሐፍ ስንል ማለታችን ነው አባታቸው መጽሐፍ ቅዱስ ነው እያልን ነው። ኦኬ ስለዚህ አባታቸው ዋናቸው ማን ነው? መጽሐፍ ቅዱስ ነው። እነዛ አዋልድ መጽሐፍት ለምንድን ነው የተባሉት? ለምሳሌ እኛ እኮ ራሱ የእግዚአብሔር መጽሐፍት ነን። አዋልድ መጽሐፍቶች እኮ ነን እኛ ራሱ አይደል? ዴይሊ ባለን ህይወት እንነበባለን። ዴይሊ ባለን ንግግር፣ ዴይሊ ባለን ህይወት እንመዘናለን አይደል? የሰው ልጅ ራሱ እኮ የእግዚአብሔር መጽሐፍ እግዚአብሔርን የሚታይበት የሚነበብበት ነው። ህይወቱ፣ ንግግሩ፣ ስራው፣ ፍሬው። ስለዚህ እነዚህ መጽሐፍት ደግሞ አዋልድ የተባሉበት ምክንያት ለምንድን ነው? በእግዚአብሔር አምነው እግዚአብሔርን መመኪያ አድርገው ክርስቶስን አምላካቸው መድኃኒታቸው አድርገው ስለ ክርስቶስ የተጋደሉ ስለ ክርስቶስ ሲሉ ከስጋዊ ምኞትና ከዓለማዊ ምኞት ሸሽተው በመጋደል ከአጋንንቱ ጋር በመጋደል ከመንፈሳዊ ተጋድሎ በመጋደል ድል ያደረጉ የእነዚህ ቅዱሱ ታሪክ የሚቀመጥበት ነው። ተአምራትም የሚቀመጡበት ነው። ተአምራቱ ለአንዳንድ ሰዎች ሊጥማቸው ላይጥማቸው ይችላል። እሱ አይደለም ጉዳዩ። መስፈርቱ የሰዎች መጣጣም ስላልሆነ፣ ምክንያቱም በመጽሐፍ ቅዱስ እንኳን ለሰው አይምሮ የሚከብድ ለሰው አይምሮ የሚከብድ ከተፈጥሮ ውጭ የሆነ ተአምራት ተደርጓል። የሆነ ሰው መጥቶ ይሄ ነገር አልዲው ቆረቆረኝ ቀዘቀዘኝ ቢል መብቱ ነው፣ መቀዝቀዝ ይችላል እሱ። ክርስቲያኖች ግን አማኞች ስለሆኑ እግዚአብሔር ይህን ድንቅ ያደርጋ ብለን እንቀበላለን። ስለዚህ ተአምራት፣ ገድላት፣ ድርሳናት ስንል መጽሐፍ ቅዱስ ይመስላሉ ማለት ነው። በመጽሐፍ ቅዱስ የተነገረውን የክርስቲያኖች ህይወት፣ የሐዋርያቱን ህይወት፣ ጌታ የተናገረውን ቀጥሎ ደግሞ የነ እስጢፋኖስን የነ ጳውሎስን ህይወት አርአያ አድርገው የተጋደሉ በመንፈሳዊ ህይወታቸው የበረቱ። ለምሳሌ ፓስተር ባለፈው ሊቢያ የታረዱ ሰዎች አሉ፣ ትዝ ይሎት እንደሆነ ሊቢያ የታረዱት ሰዎች ስንክሳር የሚባል መጽሐፍ አለ። ስንክሳር ማለት በቤተክርስቲያናችን እለት እለት ተነስተው በሰማዕትነት ያረፉ የነ እስጢፋኖስም ወደ ኋላ የሚሄዱ ከዛ ጀምሮ ነው የሚጀምረው። የእነሱም ገብቷል። በዚህ ቀን በዚህ ሰዓት በሊቢያ ሀገር ስለ ክርስቶስ ፍቅር ሲሉ ክርስቶስን አንክድም ብለው ይሄን ያህል ክርስቲያኖች አንገታቸውን ታረዱ።
እነሱን ያበረታ መንፈስ ቅዱስ እኛንም ሁላችንም ያበርታን አሜን ብለን እናስባቸዋለን። ባይዘው ለምን ከነሱ የምንማረው ነገር ስላለ። ስለዚህ ቤተክርስቲያን ልጆቿን የሚጋደሉትን ድርሳናቷን ታምራቷን ዶክመንት አደርጋለች። ኦኬ ማጠቃለያ መልስ እነዚህ ድርሳናት ላይ ገርላት ላይ ትርጉም ችግር ይኖር ይችላል። አዎ ሊገኝ ይችላል። ዋይ ለምንድን ነው የሚገኘው ቢባል አንደኛ ብዙዎቹ በውጭ ሀገር የተደረጉ ምክንያቱም እኛ ከኦሪየንታሉም ከኢስተርኑም ህብረት አለ። ስለዚህ የውጭ ሀገር ቅዱሳንም አሉ። ኦኬ የነሱ ለምሳሌ ታምረ ማርያም በአማርኛ አልተጻፈም፣ በአረብኛ ነው የተጻፈው። በተለያየ ቋንቋዎች ተጽፏል። ኦኬ በፈረንሳይኛ አለ፣ ብዙ አለ። ቤት ብገባ ኖሮ ብራናውን አሳያችሁ ነበር። ስለዚህ ልክ ሲተረጎሙ አማርኛው ላይ ስህተት ሊመጣ ይችላል። ኦኬ በዛ ቃል የተጻፉት እኛ ጋር ሲመጣ በኢትዮጵያ ቃላት ሲገለጹ ስህተት ሊገኝ ይችላል። ስህተት ሲገኝ ማን ነው የሚያርመው ታዲያ? ቤተክርስቲያኗ። ለምን እነዚህ የሃይማኖት መመስረቻ አይደሉም። ኦኬ ዶግማ አይደሉም። ስህተት ይገኝባቸው ብለን እናም ሊገኝባቸው ይችላል። በዶግማ ትምህርታችን ስህተት አይገኝም፣ ፈጽሞ አይገኝም። ለዚህ ነው ፊታችን ማንም በዶግማ ትምህርት መቆም አይፈልግም። በቀን ነው በምንድነው በገርላትና ድርሳናት ላይ ስህተት ይገኝ ይችላል። የምን የትርጉም ከዘመናት ሲመጣ ያለው ትርጉም ኦፕን ቡኮች ስለሆኑ የትርጉም አንዳንዶች ደግሞ ሆን ብለው ብር ኢንቨስት አድርገው ቤተክርስቲያኗን ለማሰደብ ደግሞ የሚያደርጓሉ። ስለዚህ ስህተት እንኳን ቢገኝ ሲገኝ የምታረመው ማናት? ቤተክርስቲያን ናት። ምክንያቱም ያ መጽሐፍት ኤቢ ወንድሜ እገሌ በዚህ መንፈሳዊ ተራመደ፣ እገሌ በዚህ መንፈሳዊ ሄደ። ስለዚህ ከሱ ምን እንማር? አንድ ሁለተኛ ደግሞ እኛ በቅዱሳን ህይወት እናምናለን። ቅዱሳን የሞቱ በቃ ያበቃላችሁ አይደሉም። ኮኔክሽን አለ። በሰማይም በምድርም ያለችው ቤተክርስቲያን በሩጫቸው የጨረሱንም በሩጫም ያሉትም አንዱን በጸሎት ያስባል። መጽሐፍ ቅዱሳዊ ትምህርት ነው። በዚህ የሚሟገተኝ ካለ ሟገቷለሁ። አንዱን በጸሎት ያስባል፣ አንዱ ስለ አንዱ ይጸልያል ብለን እናምናለን። ይሄ ማለት ግን በክርስቶስን ሳያምኑ ስላሴን ሳያምኑ ልጅነትን ሳያገኙ ሳይጠመቁ በቅዱስ ቁርባን ሳይታተሙ እያልን ነው አይደለም። በዚህ አይነት ብሎ ሾርትከት ብሎ የምትገኝ የእግዚአብሔር መንግስትም የለችም። ሰው በዚህ መልኩ ብትረዱት መልካም ነው። ያሬዶ እዚህ ላይ ማለት ነው ሲሲ አንድ ኤችምቢ ያወርዳለሁ። ያሬዶ ይኸውልህ አሁን አንሚት አድርጎና ጥያቄ ጠይቅ። አሁን ያልከውን ማለት ነው። እሺ ማርያም ላይ ታምር 110ን ካየኸው የጥብርያኖስ ነጋዴ ታሪክ ማለት ነው። ሰይጣንን በአካል የጥብርያኖስ ነጋዴ ሀብታም የነበረው ሰውዬ ሁሉን ነገር ያጣው ሰውዬ ማለት ነው። እሱ ታሪኩን ታውቅ ይሆናል። ሰይጣንን ካገኘው በኋላ ሁሉን ነገር አላስከደውም። ስላሴን፣ ጥምቀትን፣ ክርስትናን፣ መላእክትን አላስካደውም። ካድ ብሎ ክዶ አይደለ? ከዛ ማርያምን ካድ ሲለው ማርያምን አልክድም ብሎ ከዛ ከሞተ በኋላ ማርያም ጡቶችን ቆርጬ ብላ ኢየሱስ ክርስቶስን ያናገረች መጽሐፉን አምጣና እንየው። እንደዛ አይደለም ሐሳቡ። አይደለም እንደዛ ያሬድ ሐሳቡ እንደዛ አይደለም። ቆይ ግን የተጻፈው እንደዛ አይደለም። አምጣውና እንየው። አሁን እጄ ላይ የለም ግን መጽሐፉ አለ። እጄ ላይ ሲኖር እናውራ። እኔ ውጭ ነኝ እንጂ ቤቴ ገንጠቀኝ ነበር። አንድ ሰው ታምረ ማርያም ከስር ያለው ካለ አንድ ፕሊስ ይጻፍልኝ። አንድ ቁጥር ይግቡ፣ ጠብቃቸዋለሁ በደስታ። አንዴ አሌክስ እስከዛ ድረስ ሀሳብ ካሉ ዲቤት መጽሐፉን እኔም ስገባ ላሳይ ይችላለሁ። ቤት ስገባ እስኪያሳዩ ድረስ ሀሳብ እንስጥ። አሌክስ ካሉ ውቤ አንድ የጠየቁ ጥያቄ አድሬስ ላድርግ። አንዴ እንትን እላለሁ። የረሳው ጥያቄ አለ። ሁለተኛ ትክክል ነው። አንዴ ልመልስልህ ቢ ወንድሜ፣ ሳያምኑ የሚለውን ልመልስልህ። ይቅርታ መጽሐፍቱን ሳይቀበሉ ክርስቲያን መሆን ይቻላል የምጠይቀኝ ነበር አይደል? እሱን አልመለስኩልህም። መጽሐፍቱን ሳይቀበሉ ክርስቲያን መሆን ይቻላል ወይ ብለኝ ጠይቀኛል። እሱን አልመለስኩልህም። ልመልስልህ ፈቃደኛ ነህ? ያ ሰማለሁ። ቀጥል። ኦኬ ፐርፌክት። ቶሎ በገና ቻርጅ ሊያልቅብኝ ስለሆነ እሺ፣ ወይ በቃ ቻርጅ አድርግና በኋላ መልስ። ሰማለሁ። ሶስት አለች። ቀጥል። እሺ እኛ አንድ ሰው ለምሳሌ ታምረ ማርያም ላይ ጥያቄ አለኝ አስረዱኝ ካለ እናስረዳዋለን። ኦኬ አልቀበልም ያለበት ምክንያት ሌሎቹ እንደሚሉት በማንቋሸሽ በመሳደብ ይሄ ተረት ነው ይሄ ጣዖት ነው እንደሚሉት ከሆነ ይሄ ሰው ሲጀምር ቁጭ ብሎ መማር አለበት። ስለ ቅዱስ ትውፊት የቤተክርስቲያኗን ታሪክ የቅዱሳንን ታሪክ መማር አለበት። ሰው ሁለት አይነት ሰዎች ነው ያሉት። አሁን አንደኛው አይነት ሰው አልገባኝም አስረዱኝ ነው። አስረዱኝ እንደዚህ አይነት ታምር ሰምቼ አላውቅም፣ የገድላት ድርሳናት ልምዱ ንባቡ አስረዱኝ ይላል። ይሄ ንጹህ አፕሮች ነው፣ እናስረዳዋለን፣ በእምነት ይጸናል፣ ይቀጥላል። ሁለተኛው ግን አፕሮች አለ የማንቀበለው የትኛው ልክ አሁን ተሐድሶን ብለው ምናምን እንደሚያደርጉት ይሄ ማሳደብ፣ የማንነውን አላችሁ ማለት የማናምነውን አመናችሁ ማለት የማንተረጉበትን ተረጎማችሁ ያሉ በዚህ መልኩ አልቀበልም የሚሉ ካሉ እነዚህ በስተት መንገድ ያሉ እነዚህ ትክክል አይደለም።
በዚህ መልኩ ያዘው። ኦኬ ይሄን ልበልና ሲስ ትከተላለች። ኦኬ እሺ ቅድም አንድ በእንትኑ ልጀምር። ማንም በዶግማ በሆኑት ነገር አልወያይም ላልኩ ያሬዶ ብዙ ልጆች አሉ ዲቤት የጠሩ እነ ሜሎስ እነ ቴዲ እነ ኤርሚ በሙሉ ማለት ነው። እና እኔ በምን ዙሪያ እናንተ ወገን ያልተቀበለው በነገረ ጥምቀት ጠይቀዋል። ሆኖም በነገረ ጥምቀት ጠይቁ በድነት ዙሪያ ሙሉ በድነት ዙሪያ በመጥኑት ጠይቀዋል። ኢቭን በሜሮን ዙሪያ ሜሎስ ብዙ ጊዜ ዲቤት ጠርቶ አንድም ሰው የተቀበለ የለም። ስለዚህ ለስፖርት ያረሳይድ ማለት ነው። ችግር የለውም ተነገራቸውና ሬዲ ነን። ቪዲዮ አለ። ቪዲዮ ሰርተ ሜሎስን ታጋርጎና እኛ ሜንሽን እናደርገዋለን። ከዛ ሜሎስ ማን ነው ነው የሚመጣው ንገረኝ። it doesn't matter እሱ ሲመጣ ላይ አብራራ it matters አይ እንዴ ማተር ነው። ኤርሚያስ እንት ነው ኤርሚያስ ዲቤት ጠርቷል በነገረ ዲ በጣም ጥሩ። እኔ በጥምቀት በስላሴ በቁርባን ከኤርሚያስ ጋር መዋየት ፈልጋለሁ። ችግር የለብኝም። ተራ ቪዲዮ ስራና ተራቸው እሱን ቴዲ ሌሎች ወንድሞቻችን አሉ እነ ሙሌ ምናምን ተራቸውና መጥቶ ዲቤት ይገባሉ። ማን ነው ካልቪኒስት ነው ምን ብዬ ነው የምጠራው? እንደ በእንደዛ ከሄድን እኮ ያሬ ልክ እንዳልኩ ቅድም አንተ አይልም ያልከኛውን ታምረ ማርያም ላይ አይልም ያልከው ባለፈውም ዘማርያም አንብቦታል። ለሽስ ህዝቡ ሊና ያለው ሰው አይቶ ይፈርዳል። ያልኩት እኔ ወንድም እጄ ላይ የለም ያሬ በቃ ሲኖር እኮ አምጣታን እናውራ። ግን ቁጥሩን እየነገርኩ ነው። ፋምላይን ሞተው ውሸታም ነው ማለት ይችላል። ውሸታም ነው እኮ አላልኩም ወንድሜ። መጽሐፍ ይምጣና ተገልጦ ሙሉ አውዱን እንየው ነው ያልኩት። it's okay let's leave it at that። ሲቀጥል ግን መጽሐፎቹ ያሬ እኔ my question is የነገረ ድነትን እስኪያዙ ድረስ መጽሐፍ ቅዱሳዊ ለምን ለማድረግ አትችሉ? that's the only thing I'm asking you። ድነትን ከያዙ ለምንድን ነው አባታቸውን መምሰል ያከታቸው? ለምንስ መጣቸው አባታቸው እንዲመስሉ አታደርጉልን? ማንም ፈጥቶም ምናምን አይደለም። አሁን ካየን ይኸውልህ ያሬ ሰምቻለሁ፣ ግን like be more specific እዚህኛው ላይ like more elaborate አድርገው። ምክንያቱም አባታቸው ነው ካልክ አባታቸውን መምሰል አለባቸው። እዚህ ጋር ነገሮች ተክደው ይዳናሉ እያለ ኢየሱስ ተክዶ ይዳናል እያለ በሌላ ፍጡር ይገባል እያለ ባለፈው ራሱ አንተ ላነሳው አጥንት ሮብና ሐሙስና ዓርብ ነው ቅዳሜ እባብ የገደለ ይዳናል እየተባለ የከየትኛው ቢብሊካል ቨርስ ጋር ነው? ምን ማለት ነው? አንተ ያብራራኸው ሌላ ነው። ክርስቲያን ነበሩ ጣዖትን ያመልካሉ ስትል ሜሎስ ቪዲዮ ሰራ አላልኩም። እኔ አላልኩም ያሬ ሜሎስ እኮ አለ ቤቱ እኮ ቪዲዮ አለ። ይኸውልህ ያልኩትን እኔ አሁን የሜሎስ ጉዳይ አይደለም እኮ አንተ ሙሉ ጭንቅላት አለ። አንተ ለምን አንብባት አክሲን እኔ አይቻለሁ፣ ሙሉን አይቻለሁ ያሬድ። ኖ እኔ ስለቪዲዮ አንተ ራስህ መጽሐፉን ገብተህ አታነብም። ሜሎስ እንዲያለም ትለኛለህ። በፒዲኤፍ ነው እንትኑን አላየሁት አይልም ያሬድ። ክርስቲያንም አልነበሩ ሰዎቹ ሲጀምር። አንተ ክርስቲያን ነበሩ ከዛ ጣዖት አምልኮን አስጣላቸው አልክ። እንደዛ አይደለም የሚለው ሲጀምር የሚያምኑም አልነበሩ። ቪዲዮ ድጋሚ ኤው አሁን እኮ ችግሩ ገሌ እንዲያለ ነው የምትለው እኮ። ሁለተኛ ስልክ አሌክስ፣ ሁለተኛ ስልክ አለክ እጅግ ላይ አለኛ። ሜሎስ ቤት ግባልኝና አጥኑ ስንተኛው ቪዲዮ እንደሆነ ያሬድና ጆሲ ቤት ኤቢኤ ያለውን እንየው። ከዛ እንስማና ነው ኮልኩ ይቀርታል። ኤቢኤ አይደለም ኤቢ እንደዚህ እናርግ። መዝሙረ ፈቃደኛ ሆኗል። ከማንም ሰው ጋር ዲቤት አረጋለሁ ካለ ምን አርግ መሰለ፣ አንተ በዚህ ጉዳይ ላይ መዝሙረ ፈቃደኛ ነው ብለ ለወንድሞች ንገራቸው። ጊዜ ይመቻች ያውሩ፣ ምንም ችግር። አንተ አሁን ምን አርግ መሰለ ሙግቱን ብለዋ እዚህ አሁን 600 ሰው አለ። መረጃ ካንተ ፈልጓል አውጣ ተብላ ከመጽሐፉ አውጣ። እኔም ይሄው እድል እሰጥሃለሁ። አይ መጽሐፉ ጄሌ የለም ስላልክ በጉዳዩ ላይ የሚመለከታቸው ልጆች አሉ ካልክ ጥራቸው። መዝሙረ ፈቃደኛ ነው ባይ ዘ ወይ። ስለዚህ የመዝሙረን ፈቃደኝነት እያየህ ነው። አንተን መረጃ ጠይቀው እንላለን ፓስተር። እኔ እንዲሁም ቪዲዮ ሰራና ታይም አመቻችቼ በውስጥም እኮ ነግሬያለሁ። ጊዜ አጥቼ ነው እኮ ለኤቢ ነግሬያለሁ። ኤርሚያስ ሌሎቹንም ቢሆን እንደየቤተ እምነታቸው እንደሚወክሉት በስላሴ በጥምቀት በእነዚህ በዶግማ ትምህርቶች መዋየት ፈልጋለሁ። ዶግማ ትምህርት ላይ ያላቸውን ትምህርት ማለት ግን ያሬ በመጽሐፍ ቅዱስ አሬንጅ አደረጋቸው። መላከ በመጽሐፍ ቅዱስ ብቻ ነው የምትወያያቸው፣ በሌላ አትወያያቸው። ዶግማ ትምህርት መጀመሪያ በሱ ነው። ዶግማ ማለት እሱ ስለሆነ መጽሐፎቻችሁ ገላ ድርሳናቱ ዶግማ ትምህርት ነው። ዶግማ አይደሉም እነሱ። ኤቢ ቆይ አይናገሩም፣ ግን ነገረ ድነትን አይቢ ዶግማ አይደሉም እነሱ እኮ ያልኩ ኤቢ መዝሙረ አንዴ ይኸውልህ እንትን ኤቢ ምን አድርጉ መሰለ፣ እሱ ወጥቶ ፈቃደኛ ሲሆኑ የሚነጋገሩበትን ርዕስ እነሱ ይወስናሉ። አሁን ትላለ አትልም እዚህ ላለው ሰው ምንም ይጠቅም አይደለም። ምን አድርጉ መሰላችሁ፣ ከምትወያዩት ሰዎች ጋር ርዕሱን ሲከፈት ጉዳዩ ላይ ትሄዱበታላችሁ። አሁን ኤቢም ስትጠይቅ መዝሙረም የሚመልስልህ መልስ አንተ አሁን ኤብል ሆነ ብትመልስና ብትጠይቅ መረጃ ቢኖር እኔ በደስታ ነበር። ግን ፈቃደኛ ነኝ አለህ እኮ። ቆይ ልንገርህ ታምረ ማርያምን 648 ሰው እያየ ነው አይደለ? ቁጥሩን ተናግሬ አንተ ቤት ነው ያለሁት። ኦፊሻሊ ልንገርህ ዋሽቼ ከሆነ ይምጡና መዝሙረ ጠይቃለሁ። አሌክስ የቆይኔል መልስለት ዋሻ ማንም ያለ የለም። ፕሊዝ እንደዛ አታስብ። እኔ ያልኩት መጽሐፉ ይነበብ ሙሉ አውዱን አይተን
ምን እንደተፈታ እኔው ነው ያልኩት። ማንም ዋሽ ያለ የለም። ኤቢ ያሬ ልነግርህ እችላለሁ እዚህ ጋር አንተም ስላነበብከው በስዕል ፊት ሄዶ መጽሐፉን ይዘን ሙሉን ታሪኩን ፍሰቱን ማየት አለብን። እኔ እሑድ እናወራ አሌክስ ቤት። ከዛ መልስልኝ አንተ። እኔ ልጥያቄ ልጠይቅ ከታምረ ኢየሱስም ከታምረ ማርያም ልጠይቅ። እኔ መጽሐፍ ቅዱስ ያለ መልስልኝ። አንተ ምንድን ነው የምጠይቅ? ንገረኝ። አንተ የፈለግከውን ጠይቅ፣ እኔም ልጠይቅ። በጣም ጥሩ። ስለዚህ እኔ በጥምቀትና በቁርባን ጠይቃለሁ። ጠይቀኝ። እኔም በእናንተ በጥምቀትና በቁርባን ጠይቃለሁ። ኖ አመጣልኝ እኮ አሁን ታምራት ብለሃል እኮ። ታምሩ ጠይቃለሁ ብለኛል። ታምሩ ላይ እሱን ጠይቀኝ። እኔ ግን አንተን በመጽሐፍ ቅዱስ ልሞግት በጥምቀትና በቁርባን። ችግር የለውም። በጣም ጥሩ። ስለዚህ አንተ ምን እናደርጋለን? ግን ቃልዮት ነህ መካነ ኢየሱስ ቃልዮት የት ነህ አንተ? እኔ እዚህ ነው ያደኩት። ያሬድ አጎት ሆፕ ሲቲ የሚባል ቸርች እኮ። ስለዚህ አሁን መካነ ኢየሱስ አይደለም አይደል? የመካነ ኢየሱስ ትምህርት የለም። ምክንያቱም ማወቅ እፈልጋለሁ ከማን ጋር እንደማወራ። አሁን ከመካነ ኢየሱስ ጋር ስለቆርኩ እዚህ የምሄድበትም ቸርች ሆፕ ሲቲ ይባላል። የእነሱን ዶክትሪን ይዤ አይደለም ዲቤት የሚለው። ታዲያ በማን ዶክትሪን ነው የምታወራኝ? ኢንዴፕት የሆነ የእነሱን ዶክትሪን ሙሉውን ላብራራ አልችልም። ምክንያቱም እኔና ግሮቴ አላውቀውም። እዚህ ሆነውን ግን የማውቀው በመጽሐፍ ቅዱስ እጠይቃለሁ፣ ትጠይቀኛለህ፣ እመልስልሃለሁ፣ ትመልስልኛለህ እኮ። በየትኛው ቤተ እምነት ነው የማወራ? በየትኛው ቤተ እምነት በእምነት መግለጫ ኖ ፕሮቴስታንትማ መካነ ኢየሱስ ጋር አሉ። መካነ ኢየሱስ አሁን በጥምቀት በቁርባን ያምናሉ። ምን ብዬ ነው እናንተ እንደምትሉት አይደለም እነሱ የሚያምኑት። ያሬድ ምን አልከኝ? እናንተ እንደምትሉት አይደለም። እኛ ምንድነው የምንለው? እስቲ እና እነሱ እናንተ ለድነት ብላችሁ ነው የምታምኑት። አዎ እነሱስ? እነሱ እምነትን ይፈጥራል ብለው የሚያምነው አሉ። ሉተራንን ካነሳ ማለት ነው አይደለም። እኔ የእምነት መግለጫቸውን አሳያለሁ። ኦኬ አሳየኝ፣ አውጣው። አሁን ነው ያሳያለሁ ስንገናኝ ማለት ነው። ውጭ ነኝ አሁን ስንገናኝ ግን አሳያለሁ በእምነት መግለጫ። ችግር የለውም አሳየኝ። we could definitely talk about it. I'm not tripping. ግን አንተም ቪዲዮዎቹን ስራና just to be on the safe side ሜሎስንም ታግ እናደርገዋለን፣ ኤርሚንም ታግ እናደርጋቸዋለን። ይዘው የመጡትን ይምጡና ነው ይመጣው። it doesn't matter as long as he believes in God. Why does it matter? ኤቢ ሆል ማተር ለምን እንደሚያደርግ ልንገርህ። ምክንያቱም ተሐድሶ ለምሳሌ በልሳን ያምኑ። ኦኬ ተሐድሶ ጋር የትምህርት ልዩነት አለ ከነ ሙሉ ወንጌል ከነ ቃልዮት። ሶ መጀመሪያ አይደንቲፋይ አድርግ ከማን ጋር እንደማን ነው እኩል ማን እንደሚመጣ። ያሬድ ወጣ ቢንግ ሰድ እኮ ይቅርታ ለዚህና አሁን ዲያቆን እስኪያስ 21 ሊቃውንት የተለያየ ትምህርት አላቸው አሉ። አሁን ስናወራ ማንንም ብለን ነው የምናወራው? just be more ባንዴ ልጠይቅ። አሁን እና አክሊል ቆይ ለአንዴ እና አክሊል ሄታለ የለም እኮ አሉ አይደለ እንዴ? ማንም ሰው ማን መጥቶ በቤተ ክርስቲያን ይዳኛል እኮ ማን መልስ መጣ ሰጠ። ስማኝ ቆይ ኤቢ ለአንተ አይደለም መጥቶ መልስ ይመልሱት፣ ለኛ ነው መልስ ይመልሱት። ይኸውልህ በእኛ ቤተ ክርስቲያን ሄዳለችን ሁላችን የምትመራ የምናዳምጣት፣ እኔ በሳሳት የምገመገምባት፣ ስተኛ ነው ብላ የምትመክረኝ ቅዱስ ሲኖዶሳዊ ሊቃውንት ጉባኤ ያለኝ ቤተክርስቲያን አለች። ኦኬ መካነ ኢየሱስና ሙሉ ወንጌል ማን ነው የሚዳኛቸው? ንገረኝ። አባቶች አሉን። እኔ ምን ማለት አባቶች አሉን የሚመሩ ምን ብለው የሚዳኙ ስላለ ወደዛሚ ምን ብለው የሚዳኙ ንገረኝ። እንዴ ቢዳኙ አለ በመጽሐፍ ቅዱስና ባስተምሯችን እንዴ መቼ ታዲያ? ያው ሙሉ ወንጌል በመካነ ኢየሱስም እኮ የራሷን ነገር የምትወቀው እምነት መግለጫ ለዛ ከሆነ እኮ ያሬድ እናንተም 21 ሊቃውንት በአንድ ቤተ እምነት ውስጥ ሆናችሁ እኮ ነው አክሊል ማርያም የወደቀውን ስጋ ይዛለች እናንተ የለበትም ትላላችሁ። እናንተም እኮ አትስማሙ። ቆይ ስማኝ፣ መልሶ ይታላ የእናንተ ንገሩና እነዚህ 21 ሊቃውንት ስማኝ፣ ቆይ ልመልስልህ። ኤቢ 21 ሊቃውንት የየራሳቸው ቤተክርስቲያን የላቸውም። 21 ሊቃውንት ልክ እይታዎችን ያስቀምጣሉ። እኔ በዚህ ይመስለኛል፣ እኔ በዚህ ተረድቻለሁ እያሉ ያስቀምጣሉ። at the end of the day ግን የት ነው የሚያስቀምጡት? ቴብሉ ቤተክርስቲያን ናት። ሁሉም በዛ ይዳኛል። የየራሳቸው እምነት መግለጫ አላቸው አይደሉም? እነዚህ አባቶች የየራሳቸው ቸርች አላቸው አይደሉም? ስለዚህ እኔ ይሄን ነገርማ እንዴት ይጠፋናል? ኤኒዌይስ እሱ አሁን አይጠቅምንም። እኔ ቆይ ቆይ ቪዲዮ እንሰራለን። ቆይ ግን 21 ሊቃውንት ተዳኝተው ቤተክርስቲያኗ መች መልስ ሰጠች? ለህዝቡ ነው አይደለም የምትሰጠው? ለአንተ አይነገርም እኮ ለአንተ ነው ለኛ ምን ነገር አይደለም። ቲክቶክ ላይ ላለው ተነገረ። መምህራኑን ተሰብስበን እኛ መልሳችን አግኝተናል። እሺ ህዝቡስ እሺ የሚያዳምጠውና የሚማረው ችግር የለውም። ለህዝቡ ደግሞ እኛ እነግራቸዋለና ሰው ወይን እንዴ አንተ እኮ ይሄ አንተ ጉዳይ አይደለም ነው። እናንተ ቆይ አንድ ቤተክርስቲያን አለች ስላላችሁ እሺ እኛ ተበታትነናል። በእናንተ አይነት ኦኬ let's leave it at that። አንድ ከሆናችሁ 21 ሊቃውንት አንዱም የተለያየ ትምህርት አላቸው ብሎ ዲያቆን እስኪያስ ወጥቶ ተናገሩ ያደባባይ 21 ሊቃውንት እንደማን ናቸው? ማወቅ የለብኝም። ማተር ያደርጋል ለእናንተ እኮ አይደለም። ኤቢ አንተማ ፕሮቴስታንት ነህ፣ ለአንተ ማተር ያደርግም። እኛ ጋር መታችሁ ልዩነት ከማንሳት ያሬዶ እኛ ጋርም እናንተ ጋርም ልዩነት አለ።
ችግር የለውም። ልዩነታችን አምጣ ታዲያ በትምህርት ሸፍነው አምጣው። አንዱ ሊቃውንት መልስ መስጠቱ እነማን ናቸው ንገረኝ። እሺ ማርያም የወደቀውን ስጋ ይዛለች አልያዘችም? እኔን አትጠይቀኝ እሱን። አሁን ይዛለች አልያዘችም? ስለሱ አይደል ቤታችን። በቃ አይ አይደለ ምን አይ አይደለ ኢየሱስ ክርስቶስ በስጋው ፍጡር ነው አይደለም? መልስ የለም። ማርያም የወደቀውን ስጋ ይዛለች አልያዘችም? እሺ ንገረኝ። ኢየሱስ ክርስቶስ በስጋው ፍጡር ነው ይላል። ልመልስልህ። ድንግል ማርያም ልጇ ኢየሱስ ክርስቶስን አምላኬ መድኃኒቴ ትለዋለች። ኢየሱስ ክርስቶስ ሰው የሆነ አምላክ ነው። የፍጡርን ስጋ ገንዘቡ ስላደረገ ድንግል እንዲያውም የሚገርም ነገር በቅዳሴያችን ምን አለ መሰለህ? ድንግል ፈጣሪዋን ወለደች፣ እርሱም የፈጠረውን ስጋ ተዋሃደ ብለን እናስተምራለን። ኢየሱስ ክርስቶስ ፍጡር ወኢ ፍጡር እንለዋለን። ምን ማለት ነው? ያ እርሱ ክርስቶስ ገንዘቡ ያደረገው የፍጡር ስጋ ስለሆነ የሰው ስጋ ስለሆነ፣ አዎ በስጋው ፍጡር ሲባል ግን ማለት ነው የፍጡሩን ስጋው ገንዘቡ አድርጓል። ለዛ ለፈጠረው ስጋ እርሱም አምላኩ ነው፣ አብም አምላኩ ነው፣ መንፈስ ቅዱስም አምላኩ ነው። ስለዚህ ሰው ሆኗል እያለን እኮ ነው። ስለዚህ ኢየሱስ በስጋው ፍጡር ነው። ትስማማለህ በዛ ትምህርት? ምንድን ነው የምትለው? በጅስ ኮንፈርም አድርግልኝ። የስ ወይ ነው በለኝ። ኢየሱስ በስጋው ፍጡር ነው ብለህ ታምናለህ? ነው አይደለም እኮ ትምህርት ነው የምነግርህ እኮ። ሰማሁ ያሬድ እኮ ጀስት ኮንክሉዥን ለመውሰድ ኢየሱስ ክርስቶስ በስጋው ፍጡር ነው ብለህ ነው የምታምነው? ትምህርት አለኝ። የስና ነው አይደለም ወንድሜ። ትምህርቴን ደግሜ ልንገርህ። ኢየሱስ ክርስቶስ አምላክ ብቻ አይደለም ሰውም ነው። ሰው የሆነ አምላክ ነው። ሰው ደግሞ ማለት ፍጡር ነው። ፍጡር ነው ስንል ኢየሱስ ክርስቶስ የተፈጠረ ነው እያልን አይደለም። ኢየሱስ ክርስቶስ ሰው ሆኗል እያልን ነው። ኢየሱስ ክርስቶስ አምላክ ብቻ አይደለም፣ ፍጹም ሰው ነው። ፍጹም ሰው ነው ማለት ፍጡር የሆነውን ገንዘቡ ስጋ እና ባህሪ ገንዘቡ አድርጎ የራሱ አድርጓል እያልን ነው። ስለዚህ ለክርስቶስ በስጋው ፍጡር ነው ሲባል አስተውል፣ የፍጡርን ገንዘብ ገንዘቡ አድርጓል፣ ሰው ሆኗል እያልን ነው። ቀላል እኮ ነው። ኦኬ እሺ፣ ማርያም የወደቀውን ስጋ ይዛለች ብለህ ታምናለህ? አታምንም? ምን ማለት የወደቀውን ስጋ ንገረኝ፣ አብራራ። አክሊል ያብራራው ማለት ነው። የአክሊልን ትምህርት አልሰማሁትም። እሺ አንተ ያንተን ንገረኝ። አብራራው። ጥያቄ አላውቅም። አንተ ልጠይቅህ። ማርያም የወደቀውን ስጋ አብራራ፣ ለኔ መልስ። ማርያም የወደቀውን ስጋ ይዛለች ማለት ነው ምን ማለት ነው? እንዴ ፈቅጄልህ አብራራልኛል። አብራራና ጠይቀኝ። ኖ አንተ መልስልኝ። እኔ አላውቅም። አብራራና ጠይቀኝ። የወደቀ ስጋ ማለታችን ነው። መልስልኝ። አብራራው። ጥያቄ ይሄን ልመልስልህ ያሬድ እኮ መልስልኝ። እኔ አላውቅም አልኩህ እኮ አንተ መልስልኝ። የማታውቀውን ጠይቀኝ ትጠይቀኛለህ። እኮ ለማወቅ ነው የምጠይቅህ። ማርያም የወደቀውን ስጋ ይዛለች ምን ማለት ነው? አላውቅም እኮ አብራራልኝ። እኔም ካላወቅኩት ታዲያ ምን ብዬ ነው መልስ? እኮ ለማወቅ እኮ ነው እየጠየቅኩህ ያለሁት። ይዛለች አልያዘችም? እኮ ጠይቅልኝ፣ አብራራልኝ። የወደቀው ስንትን ማለታችን That's what I'm asking. ማርያም የወደቀውን ስጋ ይዛለች አልያዘ? አብራራልኝ። ስለዚህ ጥያቄህን ግራ ገብቶኛል። አብራራው። ከመዝመርዬ ኤቢ ጆስዬ ቆይ እኔ እና እሱን ጨርስ። ካላብራራው ሌላ ቀን ማብራራት ይችላል። ለማወቅ ነው ያሬድ እየጠየቅኩህ ያለሁት። እኔም ደግሞ እንድመልስ ችግር የለውም። ለማወቅ ነው እየጠየቅኩህ ያለሁት። እኔ ደግሞ እንድመልስ አብራራው። አልገባኝም። አስተምረኝ። ማርያም የወደቀውን ስጋ ይዛለች ብለህ ታምናለህ? አልገባኝም። እኔ አላውቀውም አልኩህ እኮ ትምህርቱን እኔ አላውቀውም። አንተ ንገረኝ። እንደምትጠይቀኝ አልገባኝም እኮ ከአንተ ልማር። ንገረኝ። ይዛለች አልያዘችም? ምን ብዬ ልመልስልህ ሳታብራራው? ጥያቄ አብራራው። የወደቀው ስጋ ማለት ይሄ ነው ብለህ ዲፋይን አድርገው። የወደቀው ስጋ ማለት ይሄ ነው ብለህ ዲፋይን አድርገው መልስልኝ። ከዛ ልመልስልህ እኮ ያሬድ አብረህ ንገረኝ። አላውቅም እኮ አላውቅም። አሁን ምንም አላውቅም። እኔ አንተ መልስልኝ። እየጠየኩህ ነው። ለማወቅ እየጠየኩህ ነው። አብራራው ወንድሜ። የአኬን ትምህርት አይቻለሁ ስላልክ አብራራው፣ ንገረኝ። ፓስተር አሌክስ በቃ ምንም እኔም ጥቅም እያገኘሁበት አይደለም። እና አንድ ሰው ጥያቄ ሲጠይቅ ተፈቅዶለትም እሺ ተብሎ እኛ ጋር ይሄን የምልበት ሪዝን ለመሰለኝ እኛ ጋር መታችሁ ተለያይታችኋል እንደምትሉት እናንተ ጋርም አንድ ሄዳለን ብላችሁ ብዙ አይነት ትምህርት እንዳላችሁ ለማሳየት ተለያይታችኋል ስንል እያብራራን ነው። ንገሩን። እሺ እኮ ንገሩን። 21 ሊቃውንት የሳቱበትን ለህዝቡና ንገሩን። ያሬድ እኔ አልሰማሁም። ማሳይ ማን ናቸው ሊቃውንት? ስም ተጠርቷል? ዲያቆን እስኪያስ መጥቶ ይናገሩ። 21 ሊቃውንት ነው ያሉት ወጥተው። በቃ ስለዚህ እንጠይቃችኋለን። አንሳን ጠይቁን ብለን የምናደርገው እንደምን ተመልሷል አልክ። በግሩፕ ሆነን አውርተናል አልክ እኮ ቅድም። እኔ ስለ 21 ሊቃውንት አይደለም። 21 ሊቃውንትና ሊቃውንት ጉባኤ የተለያየ ነው። እሺ በቃ ቴንክ ዩ። እኛ ጋርም ልዩነት እንዳለ አድሜት እንዳደረግ ነው። እናንተም አድሜት አድርጉት። በቃ ሲምፕል ስታብራ እኛማ ልዩነታችሁን እያብራራን እኮ ነው የምናሳየው። አብራራው እኮ አልኩህ እኮ ያሬድ። ይኸውልህ አይተናል እኮ ቲክቶክ ላይ የነበረውን ግጭት አይደለ? ኢየሱስ ክርስቶስ ሲሞት አንዴ ፓስተር
ኢየሱስ ክርስቶስ ሲሞት ሁሉም ሰው ድኗል ብሎ የሚያምኑ አሉ። እነ ቀሲስ ዲበኩሉ እና ደግሞ ሲያምኑ ነው የዳኑት ብሎ የሚያምኑ አሉ። ይሄም ሁለት አስተምሮ ቲክቶክ ላይ አንዴ ቆይ ልጨርስ። ተደርጎ ታለፈ። ቆይ ስማኝ፣ ይህን ስጨርስልኝ ግን እያንዳንዳቸው የራሳችን ቤተ እምነትና የራሳችን የእምነት መግለጫ እንዳለን አሳየን። ልክ እንደናንተ እኛም የራሳችን ቤተ እምነት የለንም። ወንጌል አማኞችን ሁላችሁ አላችሁ። እንደዛ እኮ ያሬድ እናንተም እኮ ቅባት ጸጋታ ማን ነው ተዋሩ? አምጣ ማስረጃ አምጣ ማስረጃ። ቪዲዮ አለ እጄ ላይ ቪዲዮ ይችላል። የእምነት ማስረጃቸውን አምጣ። መንበራቸው የተናገሩት እኮ አምጣ። ትምህርታችሁ ይለያያል። ወንጌል እንደነ ቃልዮት የእምነት መግለጫቸውን አምጣ። ትምህርታችሁ ይለያያል። አምጣው መግለጫቸውን፣ የእምነታቸውን መግለጫ። ምን ማለት ነው? እጄ ላይ የለኝም አሁን እኮ አዘጋጅ ቪዲዮ ስራ። እንደውም ያው የእምነት መግለጫችሁን ቪዲዮ ስራ። ቪዲዮ አልሰራም። በውስጥ ልክላለሁ። ፍሬንድ ስለሆነ ልክላለሁ። ለኔ አትላክልኝ። ቪዲዮ ስራ። ሰው ይኸው ምን ታረጋለህ? ለፓስተር ልክለታለሁ። ኖ ቪዲዮ ስራ እንጂ ሰው ሁሉ እንዳየው። ለምን እኔ ቪዲዮ አልሰራም? ያሬድ አንድ ቪዲዮ ነው ያለኝ። እኔ ቪዲዮ አልሰራም፣ ግን ለፓስተር ልክለትና መስራት ካለበት እሱ ይሰራል። እንዴ አንተ እኮ ነው ክሌም ያደረኩት። ለምን ፓስተር የሚሰራው ቪዲዮን ያየዋል። እሱ ፌር ነው። ፌር ሆኖ ስለሚያወያይ በእኛም በእናንተም ሳይ ያየውና የሚወስደውን ይወስዳል። ኃላፊነት መውሰድ ያለብህ አንተ ነህ፣ ፓስተር አይደለም። እልኳለሁ ሊንኩን። ውሸታም ከሆንኩ ውሸታም ነኝ በለኝና መጥቼ ይቅርታ ጠይቃለሁ። ማንም ውሸታም ያለ የለም። ቪዲዮ ስራ የለም ካለ ይቅርታ ጠይቃለሁ ነው ያልኩት። እኔ ኃላፊነት ወስደህ ስራ ራስህ። ፓስተርም እኔ ጋር ማትላክ ግን በቃ እኔ ላሳየህ የፈለኩት we don't have no problem እኛ ጋር like major በሆነ ልዩነት ላይ ብዙዎቹም ተናግረዋል። እናንተ ጋር ግን ያለውን just admit it, it's okay ያለውን ልዩነት ማጠቃለያ ሀሳብ ልስጥና እኔ ልጨርስ። እኛ ጋር ፓስተር አሌክስ ለምሳሌ ያሬድ ከብፁዕ አምላክ ጋር የትምህርት ልዩነት ሲመጣ ያሬድ የራሱ ቤተ እምነት የለውም። ያሬድ የራሱ የእምነት መግለጫ የለውም። ያሬድ ከብፁዕ አምላክ ጋር የትምህርት ልዩነት ካለው ቤተክርስቲያን ጋር ነው የምንማረው። ቤተክርስቲያን ምን ትላለች? ሊቃውንቱ ምን ይላሉ? አለች ዳኛ ያለችን ቅዱስ ሲኖዶሳን ሊቃውንት አለ። በቃ አለቀ። እኛ ለምሳሌ እዚህ ቲክቶክ ላይ ያለን ወንድሞች የአረዳድ ልዩነት አንድ ነገር አንብበን ያነበብነው ነገር የተለያየ አይነት ነገር ከመጣ ፐርሲቭ ካደረግን እንሟገታለን፣ በደንብ እንሟገታለን። መጨረሻ ግን ማን ነው መላሹ? ቤተክርስቲያን ናት። አኬም እዚቹ ቤተክርስቲያን ያለው፣ እኔም እዚቹ ቤተክርስቲያን፣ ሁሉም እዚቹ ቤተክርስቲያን ያለ ነው። ኦኬ የእምነት መግለጫ አውጥተን አልተለያየም ወይ የሆነ ቸርች ራሳችን ቸርች ቢውልድ አድርገን ቤተ እምነት ተብለንም አልተጠራንም። አንድ ቤተክርስቲያን አለች፣ አባት አለን፣ ቅዱስ ሲኖዶስ አለን፣ ሊቃውንት ጉባኤ አለን። እየኮረኮመ የሚያስተካክለን አንድ የሚያደርገን አባቶች አሉ። በዚህ መልኩ ብያዝ መልካም ነው። እግዚአብሔር ይስጥልን ፓስተር። እሺ እኔ ማጠቃለያ ልሰጥና ልውረድ ፓስተር። ቴንክ ዩ ያሬድ ኖራኝ ይቅርታ በድምፄ ካስከፋውክ። ግን ላሳየው የፈለጉት ፖይንት ምንድነው? እኛ ጋር ሁሌ ተመቶ ክሌም ይደረጋል። ተለያይቷል ይባላል። ኢትስ ኦኬ እኛ አድሜት አድርገናል፣ ችግር የለውም። አልተለያየንም ምናምን ብለን ቁጭ አላለም። የተለያየንበትን ግን ኤክስፕሌን አድርገናል። የእነሱ ግን ልክ እንዳለው አንዱም ሊቃውንት የተለያየ ትምህርት ሰጥቶኛል ብለው የተናገሩት ዲያቆን እስኪያስ የተባሉ ናቸው። ቲክቶክ ላይ ይታወቃሉ። አንድም ሰው ወጥቶ ግን ለህዝቡ ትምህርቱን ተመልሷል፣ ይሄ ነው ትምህርቱ የታመነበት ተብሎ አልተሰጠም። ስለዚህ ዲስ ዴይ ልዩነት አለ ማለት ነው። ዳትስ ጀስት ዋት ኢት ሾውስ። ሌትስ ጀስት ቢ ሪል። ገባ ለማስደሰት ማንን ለማናደድ አይደለም የመጣ ነው። ኦንላይን ነው ደግሞ መጽሐፎቹም ድነትን ይዛሉ፣ በኢየሱስ ክርስቶስ ሳይሆን በሌላ ድነት አለ ይላሉ። ስለዚህ የእነሱ ትምህርትና ቤተክርስቲያን ያሳተመቻቸው መጽሐፍ ራሱ ሁለት አይነት የተለያየ ትምህርት አላቸው ማለት ነው። ስለዚህ እኔ ይዘህ መጥተህ እኛ ጋር ተበጣጥሷል ማለት you're just trying to cover up your own mess። ገባ you're not doing nothing else። so እድሜ ተደራርጎ መነጋገር ባለብን ነገር መነጋገሩ ቀላል ነው። ግን በመጣችሁበት መንገድ እንሂድ ከተባለ it'll be tough on both of us, especially በእናንተም ላይ ሊከብድ ይችላል መጽሐፎቹ ከተነሱ ማለት ነው። that's all I'm saying። የነ ሜሎስ ምናምን ቪዲዮ ሰርተ አንተም ቦታ እኔም የሁዱን ለፓስተር ነግሮና እንመጣለን። ቴንክ ዩ ስለሰጠኝ እድል። ያሬዶ ካጠፋው ይቅርታ፣ እዚህ ውስጥ ያላችሁ ይቅርታ። ተባረኩ። መልካም ቀን። እሺ እኔም ይቅርታ ብዬ ሜቢ ድምፄንም ጮክ አድርጌ ተናግሬ ከሆነ ያው ነው ምንም መጨረሻ ላይ እኔ እናንተ እንዲያውም በውስጥ የምናወራ ነን እና ሌላ ነገር የለም። በጣም ይቅርታ ነኝ። እኔ ሀሳቤን ምንድነው የኔ ሀሳብ መዝሙረ እንግዲህ ወረደ ይቢ እንጂ አሁን እሱ በሌለበት ይሆናል። ያው ፈቃደኛ ሆኖ ዲቤቱን መቀበል የሚችልበትን ለሚጠየቀው ነገር ማስረጃ ጠይቋል። እዚሁ ኤቢም እንግዲህ ለሌላ ጊዜ እንዲህ አይነት ነገር ስትጠይቀን ማስረጃ ስትጠየቅ ማውጣት ነው። ሌሎቻችሁም ከዚህ ምን እንማራለን? የፈለገ አይነት ማስረጃ እጃችሁ ላይ ካለ ይሄው እንዲህ ሆኗል ብላችሁ መጠየቅ ትችላላችሁ። መዝሙረ ግን ፈቃደኛ ሆኗል ለማንኛውም ነገር። ቢንያምን አስገባ
ቢኒያም ማለት ካላስቸገርኩ ቢኒያምን አስገባው። ከወንጌል ነው። አንድ ቁጥር እየጻፈልኩ ነው። ከወንጌል ነው። ኦርቶዶክሳዊ ነው። ኦርቶዶክስ። እሺ አሁን እዚህ ስንት አለን መሰለ? ኦርቶዶክስ 1 2 3 4 አለን። ፓስተር በጣም ይቅርታ እኔ መንገድ ላይ ነኝ። ያው ጂፒኤሷንም እየሰማችሁ ነው። ግን መዝሙረ አንድ ፓስተር ይቅርታ አልጠይቆት እርሶን አንዴና አንድ ጥያቄ ባለፈው የሥላሴ ትምህርት ቀጠሮ ይዘን አልተገኘውም። እሱ ነገር ሰው በውስጥም አይ በእኔ እንዳያዝኑ፣ ምክንያቱም በደንብ አስቀምጫለሁ። ምክንያቴን ነግሬዎታለሁ፣ አክብሬ በጽፌሎታለሁ። ምክንያቱም ብዙ በእርሶ ቤተ እምነት የመሰሉ ወንድሞቹ በጣም ኮምፕሌን በዛ እርሶ ላይ እና ሰው ጠፍቶ ነው ወይ ልኮለታለሁ። ቪዲዮውን ከመንቶቹንም አይቼ አይ እንደዚህ እንትን የሚል ከሆነ ደስተኛ ካልሆኑ መቅረት አለበት ብዬ አምናለሁ እኔ። ምክንያቱም እርሶም ከወንድሞቹ ጋር በሰላም መኖር አለበት ብዬ አምናለሁ። ሜቢ አልተረዳሁትም፣ በደንብ ያስረዷቸው ለወንድሞቻችሁ። በዛ ምክንያት ነው እንጂ ሪስፔክት አድርጌ ይቅርታም ጠይቄያለሁ። ግን ያልፈለጉ ግሩፖች ስለነበሩ ትምህርቱ እንዲደረግ ከእርሶ ቤተ እምነት ማለት ነው፣ በዛ የተነሳ ነው የቀረሁት። ሌላም ሰው እየጠየቀኝ ስለሆነ ለሁሉም ኢንዲቪጁዋሊ መመለስ ስለማልችል እዚሁ ፐብሊክ ላድርገው ብዬ ነው እና ይቅርታ በጣም ፓስተር ነው ሌሎቻችሁ። ልክ ነው። እኔ ግን ምንድን ነበረ የጠበቅኩት የነበረው ከአስሚቲም ጋር አስሚቲ ምንድን ያለኝ አብረን ነው እንግዲህ የጋበዝን እና የዛን ቀን እሱ ስለነበረ ምንድን የተባለው እኛን የጋበዝን ሌላም ሰው አይደለም። እዛ ከኢትዮጵያ ኦርቶዶክስም ፈቃደኛ ያልሆነ ሰው ጽፎልኛል ከኢትዮጵያ ኦርቶዶክስ። ግን ምንድን ያደረግነው ትምህርቱ አንተ ብቻ አስተምረህ የምትወርድበት አይደለም። እኔ እኮ ቪዲዮ ላይ ሰርቻለሁ። ጥያቄ እንጠይቃለን፣ እንማራለን። እስልምና ላይ የሚሰሩ ከወንጌል አማኝም ከሐዋርያዊት ቤተክርስቲያን ብዬ ቪዲዮ ሰርቻለሁ። ምንም ብትመጣ የሚሆነው ነገር ምንድን ነው? ታስተምራለህ፣ እንጠይቃለን። ሌሎችም ከእስልምናም ከሌላም ወገን ሲጠይቁ ትመልሳለህ። አቋም ይሄ ዶክትሪን ምናምን ብለን የኛ የጋራ ምናምን አድርገን የምንለያየው አይደለም። አንተ ስታስተምር እጄን አንስቼ እጠይቃለሁ፣ ተመልስልኛለህ። ሌላም ይጠይቃል። ከዚህ በፊት እኮ አድርገዋል። እዚህ ቤት ማስታወቂያ መስራቴ ነው እንጂ ልዩነቱ። ስለዚህ ለሌላም ጊዜ መዝሙረ ድንገት እኔ እዚህ ቤት ከጋበዝኩህ ሳትጨናነቅ እኔ ነኝ ኃላፊነት የምወስደው። መተህ ልክ እንደዚህ ጥያቄ አሁን መዝሙረ ለምን ገባ ብሎ የሚጠይቀኝ ሰው ካለ ርዕስ ከፍተን መጥቶ ሀሳቡን ተጠይቆ ሄዷል ነው የምንለው። ስለዚህ አንተም ግን በጨዋ መልኩ ጽፈህልኛል። ጫናው አንተ ጋር መጥቷል ከሚሆን ግድ የለም ከአንተ እምነት ሳይድ ያለ ሰው ጋብዝ ብለኸኛል። ቴንኪዩ። ግን ከዚህ ርዕስ ውጭ አንድ ጥያቄ ልጠይቅ ፈቃደኛ ከሆንክ። እሺ ፓስተር፣ እኔ መጀመሪያ ከራሱ ቤተ እምነት ያለው ሰው ጋብዘው በሥላሴ ትምህርት ላይ ያለውን ትምህርት ቢያስተምር ባይ ነኝ። ምክንያቱም ከፕሮቴስታንት ወንድሞቹ የነበረው ወቀሳ ምን ነበር? የራሳችን አስተማሪ ጠፍቶ ነው ወይ የኦርቶዶክስ ዲያቆን መጥቶ ለአንድ ፓስተር ለዛውም የሚናገረው? ለፕሮቴስታንቶችም ቤቱ የፕሮቴስታንት ነው፣ እንዴት ነው የአንድ የኦርቶዶክስ ዲያቆን መጥቶ የሚናገረው የሚል ኮምፕሌን ስለመጣ እኔ ምን አልኩት፣ በቃ የሚሻለው ምንድነው ሰውም ሌላ ሀሳብ ውስጥ ከሚገባ ከራሶት ቤተ እምነት የሥላሴን ትምህርት በደንብ ሊያስተምር ሊገልጽ የሚችል ሰው ይምጣና ያስተምር። ከዛ አንደኛ ሴንስ ይሰጣልን። በእውነት እውነቱን ለመናገር አሮ ነው በሌላ መልኩ ነው ብቻ ያዩት ሌሎቹ ፕሮቴስታንት ወንድሞቻችን እና ከዛ አንጻር ነው። አሁንም እኔ ከመምጣቴ ፊት ግን ሌላ ፕሮቴስታንት ፓስተር ካለ የሥላሴን ትምህርት በደንብ አድርጎ ቢያስተምር እኔም ቁጭ ብዬ እማራለሁ መስማት ስለምፈልግ እንደዛ ቢሆን ጥሩ ነው ብዬ አምናለሁ። እሺ ግን እኔ እኮ መዝሙረ ያሬድ ግን እኔ በሥላሴ ጉዳይ እንድታስተምር እዚህ እንድትገባ ስፈቅድ ዩቲዩብ ላይ 8 በሥላሴ ጉዳይ የኔን አቋም አስቀምጫለሁ። ዩቲዩብ ላይ እንግዳ ነገር አይሆንብኝም ብዬ ቀጥሎም ደግሞ አንተን ሳስገባ ሰምቼ እኮ ነው። እኔ ከኢትዮጵያ ወንጌል አማኞች ጋር ያው የትምህርት ልዩነት ተብሎ የሚባሉት በመነጋገር በመማማር ይፈታል ብዬ ስለማምን ነው። ችግር የለም። ለሌላ ጊዜ ማስተካከያ እናደርጋለን። ኃላፊነቱን ወስዳለሁ። ችግር የለም። ግን ከዚህ አሁን ካወራነው ውጭ አንድ ጥያቄ መጠየቅ ከቻልኩ ብያለሁ። 830 እንደው በቴዲ ጉዳይ ቅድም ተናግረሃል። ያው በፖለቲካውም በዚህ በሃይማኖት ጉዳይም እየፈጠረ ያለው ነገር መልካም ነው ብለህናል ቅድም። ሁለተኛው ምንድነው? እኔ አንድ ነገር አስባለሁ። ምንድነው የማስበው? በሃይማኖት ጉዳይ መነጋገር የሚችሉ ሰዎች ከተፈጠሩ የኛም ቤት ሰዎች እንዲጠቀሙ በጎ ፈቃዴ ነው። እስልምና፣ ወንጌል አማኝ፣ ኦርቶዶክስ
እዚህ እንዲሁም እኛ ኤቲስቶች በጣም እየገቡ እያስተማሩ እየጠየቅናቸው አንዳንዶቹ በጣም ወዳጅ እየሆኑ ምናምን እየመጡ ነው። ይህም ቤት እንዲህ ለመጠቀም እናስባለን። ምን ትላለህ? እኔ ፓስተር በጣም ፖዚቲቭ ማይንድ ካለን ፖዚቲቭ ልብ ካለን፣ አሁን ችግሩ እኮ ቅድም እንዳልኩት ነው። ኦልሬዲ በጣም ውስጣችን በተንኮል በሐሜት በክፋት የተሞላ ነው። አይተውታል። ባለፈው እንኳን እንዴት እርሱ ያሰቡትን መልካም ነገር በሌላ መልኩ ተተርጉሞ እንደመጣ እና እሱ ያለ በጣም ትልቅ እንቅፋት ነው የሚሆነው። በጣም እሱን እንዴት አድርገን ቻሌንጅ ማድረግ እንደሚገባን አላቅም። ግን እኔ ጥሩ ነው ብዬ አምናለሁ። ኒውትራል የሆነ ውይይት፣ በተለይ ደግሞ እኔ የምፈልገው ይሄ ብስል ያለ ውይይት፣ በቃ ብስል ያለ ለምሳሌ ያሬድ የቤተ እምነትህ መሰረቱ ምንድን ነው? ከዛ ብንጀምር የቤተ እምነቶቻችን መሰረት ምንድን ነው? ከየት ቤተ ማንን ወክዬ ነው የመጣሁት? እኔ አሁን ኦርቶዶክስ ተዋሕዶ ወክዬ ነው የመጣሁት። አለቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ወክዬ ነው የመጣሁት። ትምህርቴ ምንድን ነው? እምነቴ ምንድን ነው? ከዛ ጀምሮ ምክንያቱም ሁላችን የምንወክለው ነገር ምን እንደሆነ ክሊር መደረግ ስላለበት ኤቴስትም ይሁን ምንም ችግር የለውም። ምክንያቱም ለሁሉም ወንጌል መድረስ አለበት ብዬ ስለማምን እኔ ጥሩ ሀሳብ ነው። የቴዲንም አፕሪሺየት ማድረግ አለብን። የእርሶም ደግሞ እንደዚህ ሀሳብ ካሉት እኔ በጣም ጥሩ ነው ብዬ አምናለሁ። ዋናው ሪስፔክትፉል እንሁን፣ ኦነስት እንሁን፣ ተንኮል እናቁም፣ ሸር እናቁም። የሆነ በቃ ረገጥኩት፣ አሸነፍኩት፣ ፈራኝ ምናምን የሚሉ እነዛ ከዛ ሞቲቭ እንውጣ። በቃ ትምህርታችን እንግለጥ። የምንከራከር ከሆነ እንከራከር። በመጨረሻ ላይ ግን ልክ እኔና ኤቢ እንዳረግ ነው ይቅርታ ተባብለን አልፌም ከሆነ በቃላቴ አስቀይሜም ከሆነ ይቅርታ ተባብላ አት ዘ ኤንድ ኦፍ ዘ ዴይ ኢትዮጵያዊ ወንድማማቾች ነን። ነገው ነገር ቢመጣ እኔ ለኤቢ ደርስለታለሁ፣ ግዴታዬ ነው። ኤቢ ወንድሜ ቢታመም ኤርሚያስ እንግዲህ ኤርሚያስ ወንድማችን ቢታመም ባለፈው ታመም ያለው ሲል አዋጥቻለሁ። እግዚአብሔር በሚያውቅ አሁን ልናገር ብዬ ሳይሆን ግዴታችን ነው ማለት ነው። መጽሐፍ ቅዱስ የሚናገረው በእምነት የሚመስሉንን ብቻ እንድንወድ አይደለም። እንደዛማ ምኑን ክርስቶስን መሰለ? የማይስማሙንንም ወረድ አለበት በእኩል ፍቅርና at the end of the day አሁን ላይ ግን ጥላቻው እየበዛ ስለሆነ እሱን ማኔጅ ማድረግ ነው ፓስተር እንጂ ጥሩ ነው። እኔ እግዚአብሔር ይርዳውት ባይ ነኝ። እሺ የመጨረሻ ዲያቆን መዝሙርን ጥያቄ ጠይቃለሁ የሚል ሰው ጠይቆ መዝሙርም መሄድ ይችላል እንተንም ብሏል። ካለ መጠየቅ ይችላል። እኔ አንድ ጥያቄ ልጠይቀው። ፕሮቴስታንቶች ሲጠይቁ ስለነበረ እኛ ኦርቶዶክሳውያንን ጠይቀው። አረ እየነዳው ነው አላለም። ስለዚህ የተውት በቃ። አይ አንቺ ጥያቄ መዝሙር ፈቃደኛ ከሆነ ነው ባይዘው ፈቃደኛ ከሆነ ልቀበልና ልውጣ፣ ችግር የለውም። እሺ እኔ ምክንያት ስላለኝ ነው የምጠይቀው። ጥያቄ ፕሮቴስታንታዊ ጥያቄ ስለሆነ አሌክስ። ኧረ ብፁዕ ተረጋጋ እንዴ! አንተ በምን ነው ተረጋጊ፣ ሁልጊዜ ተረጋጊ። እኔ ፕሮቴስታንታዊ ኧረ በእናትህ ዝም በል፣ ሚውት አድርገህ እንዴ! መጠየቅ እሺ፣ አንቺ ተረጋጊ። ምንድን ነው እንደ እህቱኝ እንጂ። እሺ አንተ እንደ ዲያቆን ሁን። እሺ አንዴ በቃ እሺ፣ እንደ እህቱኝ ተረጋጊ። እሺ አንተ እንደ ዲያቆን ሁን። እኔ ተረጋጊ ስልሽ ካልተረጋጋሽ ተረጋጋ ብለሽኝ እኔ አልረጋጋለሁ። እሺ አንዴ እኔ ቀድሜ ነው አይደል አሌክሶን የጠየቅኩት። ሁለታችሁም መዝሙር ያሬድን ስትጠይቁት ስለነበረ እኔ ፕሮቴስታንታዊ ጥያቄ ልጠይቀው ፈልጋለሁ። እሺ የመዝሙር ምርጫ ይሁን። መዝሙር ማን ይጠይቀ? በቃ እንደሱ ላድርግልህ። ኧረ እሱ መውለቱ ይጠይቀው። እንደዛ ከሆነማ ፌር አይሆንም። ብፁዕ ብል ወይ እሷ ብል ሁለቱም ዲያቆን መዝሙር ብፁዕ እኮ ኦርቶዶክስ ነው ይታወቃል አይደል እንዴ? መቼስ ኦርቶዶክስ ለአንተ ምን ብሎ ይጠይቃል? ፕሮቴስታንታዊ ጥያቄ ልጠይቀዋለሁ። ችግር እኛ አለን ማንም ወክለን አንፈልግም። እኔ የምጠይቀው ጥያቄ ማንም ሰው ልቀበል። ፓስተር ጊዜ እየባከነ ነው። እኔ ተቀበለኝ። መስሎ አንድ ጥያቄ አጭር ጥያቄ ልጠይቅህ። ማሳሰብህ ይልቁንስ ጥያቄ አይደለም። አንዴ ቆይ የኔ በቃ እዚሁ አልቋል። በቃ ኦልሬዲ ግማሽ ይጃል ነው። ምን አለ መዝሙር እየመሰለ በተቻለ መጠን እኔ እንደ ፕሮቴስታንትም እንደ ኦርቶዶክስ ሙኝ የምጠይቃችሁ ቦት ሳይድ ያላችሁ እባካችሁ ድቤት ስታረጉ ፍሬያማ በሆነ መሰረታዊ በሆነ ዶግማዊ በሆነ ወደ ድህነት ወደምናገኝበት ጉዳይ ላይ ቢሆን መሰረታዊ የክርስቶስ እምነት ላይ ህይወት ዘላለማዊ ህይወት የምናገኝበት እንጂ ይሄ ጸጉር ስንጠቃ ባልሆነ እንደዚህ ብላለች እንደዚህ ብሏል እከሌ ምናምን ሳይሆን መሰረታዊ የክርስትና እንትን ላይ
እኛም ብቻ ሳይሆን ከኛም አልፎ ኢአማንያን የሆኑ ሌሎች ማህበረሰቦች ወደ እኛ አትራክት በሚያደርጉ ጉዳይ ላይ ብታረጉልን። በጣም የሰለቸን ነገር ይሄ ዶግማ ላይ ይሄ እንትን ላይ ይሄ ገድሎች ላይ ምናምን የሚባሉ በቃ ላይክ በጣም ጥቃቅን የሆኑ ነገሮች ላይ ብቻ ሆነ ዲቤቱ እና መሰረታዊ ትልልቅ ነገሮች ላይ መሰረታዊ እኔ ዶግማ አድርጉልን እባካችሁ። ቴንክ ዩ። አይ በነገራችን ላይ አሌክስዬ በእውነቴ ነው። በነገራችን ላይ አሌክስዬ አንዴ ከዶግማ ቆይ እኔ ምክንያት አለኝ። አሌክስዬ ማሳሰቢያ ነበረ። ቆዩ ግን የለም በቃ አሌክስዬ ታድግልኛል ፓስተር ቤተ ነው ቤተን አንተን አክብሬ ነው የመጣሁት። አሌክስ እኔ እኮ እንዴት እንደምትፈጥን አሌክስዬ የትም ቦታ ነው የማታስተነፍሰኝ። ተዋት። እኔ መዝሙረን ትጠይቅና እኔ አንተን ሊይዝ ነው የምፈልገው። ቆይ አሌክስ አንተን እኔ መናገር ትይዘኛል። ቤቱ እኮ አንተ አይደለም። ኧረ ትንሽ ፈር እኔ አንድ ነገር ልበልና እሺ ልጠይቅ። አንዴ ልጠይቀውና እባካችሁ እንዴ የፓስተር አሌክስ እኮ ቤት ነው እንዴ? ኦርቶዶክሳውያን ተረጋጉ እንጂ። እስዬ ቆይ አንዴ አይ እኔ ልጠይቅም ላወራም አይደለም። ቆይ አንዴ ስሚኝ እሺ አንዴ እኔ ሊወጣ ስለሆነ መዝሙር በፍጹም አይወጣም አትቸኩኝ። አይወጣም ትጠይቂያለሽ። እኔ አንድ ነገር ለማድረግ የፈለኩት ምንድነው ዲያቆንዬ ቃለ ሕይወት ያሰማልን። ዲያቆን ውይይት ጥሪ ሲያቀርብ ከየት ቤተ እምነት ናችሁ ሲል ነበር እና ከየት ቤተ እምነት ናችሁ ሲል ያው ትምህርታቸውን ለማወቅ ያክል ነውና አሁን ለምሳሌ በጥምቀት ጉዳይ እናወራለን ሲል እዚህ ጋር ቪዲዮ ከፍቼ ላሳያችሁ። ትልቁ ላይ ብታደርገኝ ደስ ይለኛል። ኦኬ የሉተራን የእምነት መግለጫ ገጽ 308 ላይ ምን ይላል? ቢኔ ወዬ ከመዝሙረ በተነሳ ሐሳብ ለዲቤቶችም ሐሳብ ሰጥቷል። አሁን ምን መሰለ አንተን የምንፈልግህ በወንድማችን ቴዲ ሐዋሳ ላይ ሐሳብ ትሰጠናለህ። በዛ ጉዳይ ላይ ሐሳብ እንድትሰጠን ነው። ምክንያቱም መዝሙረ የገባው ሳይፈልግ ተገዶ በጥያቄ ስለነበረ ነው። ሲጀምር መዝሙረ ግፊት ስለነበረበት ነው። አንተ ጋር ምንም ስላልመጣ ግድ የለህም። ስለዚህ አንቺ ሲሳይ ጠይቂው መዝሙረ መዝሙረ ተገዶ ነው እዚህ ርዕስ ውስጥ ያስገቡት ከታች የነበሩ ሰዎች ናቸው። ሐሳቤን እኮ አላስጨረስከኝም። ትቀጥል እሷ ትቀጥልና ትመጣለህ በርዕሱ ላይ። እሺ ኦኬ ኖ አይ አሌክስ ግን እኔ ልታዳምጠኝ አልፈቀድክም እንዴ? እስካሁን እያወራህ እስካሁን ብዛው ለምን መሰል አልፈቀድክም ያልኳት ለሲስ እኮ ነው ድል የምንሰጣት። ቀጥሎ ትመጣለህ አይደል? አይ ኖ ለምን አልፈለግም? ምንድነው? ቆይ ብዙ ከኔ ጋር ያለ ችግር ምን? ፓስተር በቃ እኔ ወጣው። አረ አንዴ መዝሙር አረ አንዴ ከዶግማ ነው የምጠይቀህ። ኖ ደረስኩኝ። ረጅም ሰዓት ቁጭ አልኩ። ሰው በቃ ቦታዬ ስለደረስኩኝ መውረድ አለብኝ። ሶሪ። እሺ